ስም አይቀበርም። ጤና ይስጥልን እንደምናምሽታችኋል የምንወዳችሁ የሸገር ቤተሰቦች። ይህ ሳምንታዊው ስም አይቀበርም ነው። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነኝ። በዛሬው ዝግጅት አንጋፋውን የማስታወቂያ ባለሙያ አቶ ውብሸት ወርቅአለማውን እናስባለን። ከፕሮግራማችን ጋር እንድትቆዩ በአክብሮት ጋብዛለሁ። ስም አይቀበርም። ከመልካም መልካም ስም ይበልጣል። ውብሸት ወርቅአለማው ከ1934 እስከ 2012 ስም አይቀበርም። ከመልካም መልካም ስም ይበልጣል። አቶ ውብሸት ወርቅአለማው የተወለዱት መንዝ በቀድሞ ይፋት አውራጃ ማፎድ ገበያ አንቃ ውሃ በተባለ አካባቢ ነው። አባታቸው አቶ ወርቅአለማው ወልደ ኢየሱስ ወንድ ከወለዱ እረኛ ሆኖ ያገለግለኛል ቢሉም ሳይጠቀሙባቸው ለሥራ ወደ አርሲ ይሄዳሉ። ለቤተሰባቸው የመጨረሻ ወይም ሰባተኛ ልጅ የሆኑት አቶ ውብሸት በተወለዱ በዓመታቸው አባታቸውን በሞት አጥተዋል። በዚህም በእናታቸው በወይዘሮ ተናኘ ወርቅ አበሩና በአያታቸው ወይዘሮ ዘነበች እጅ እንዲያድጉ ሆነ። እናታቸው ወይዘሮ ተናኘ ወርቅ ልጃቸውን በቤት ውስጥ መምህር ቀጥረው ፊደል እንዲቆጥሩ አደረጓቸው። መምህር ሸዋለማ የተባሉት የቤተ ክህነት መምህር ደግሞ ቀስና ዳዊት መድገም እንዲሁም ዜማን አስተማሯቸው። የትምህርት አቀባበላቸው ጥሩ ነበርና እድሜያቸው 10 ሳይደርስ ማፉድ ደብረ ኃይል ቅዱስ ሚካኤል ደብር በድቁና ማገልገል ጀመሩ። ዲያቆን እያሉ ግን አንድ ቀን በተወለዱበት አካባቢ ማፉድ ገበያ ያለው ክንውን ቀልባቸውን ይስበዋል። የገበያው ትርምስ፣ የሸማቾችና ሻጮች አለመገናኘት፣ በአጠቃላይ የቀያቸው ንግድ ቀልባቸውን ቢስበው አንድ መላ ይዘይዳሉ። ረጅም ሰው በረዳትነት በማቆም ገዢና ሻጩን እያገናኙ ገንዘብ እንደሚያገኙ በማሰብ ስራውን ጀመሩት። አብሯቸው የሚሰራው ደግሞ 2 ሜትር ከ10 ሳንቲሜትር ርዝመት ያለው ቁመተ መለሎ ሰው ነበር። በማፉድ ገበያ አንድ ጠዋት ረጅሙ ሰው ትከሻ ላይ ወጥተው ይህን ያህል ሰንጋ፣ ይህን ያህል ጤፍ፣ ሁሉም በየአይነቱ ገብቷል በማለት የመጀመሪያውን ማስታወቂያ በአየር ላይ አዋሉ። ረጅም ሰው እየነበሩ ቢያንስ ወደ 210 ይሆናሉ። ድንጋይ አለ፣ ቋጥኝ አለ። ቋጥኝ ይባላል ድንጋይ እዚያ ላይ ወይም ቆርቆሮ ማስታወቂያ ማረግበት ቆርቆሮ ዛፍ ላይ ወጣና ትከሻቸው ላይ ወጣለው ሰው ያወጣኛል። ስማ እንዳያመልጥ ለፋሲካ በዓልህ ቢላው ያስፈልግህም እንዲሁ በእጅ የሚቆረስ ሰንጋ ቀርቦልሃል ኋላ እንዳያመልጥህ እላለሁ። ፍየል መጥቷል ወጠጥ ያለው ሙክት አለው እንዳያመልጥህ ዋጋውም አነስተኛ ነው ነግረውኛል እንዳያመልጥህ እላለሁ። ደግሞ በሌላ በኩል እየዞራለሁ። በዚያ ሆነ በለፈፋ ነበር ሶመን በአዋጅ ቆርቆሮልኝ ኳ አላል። በማስታወቂያው የተሳበው ሸማች የት ነው ያለው እያለ ከሻጭ ጋር እየተገናኘ ግብይቱ ሲጧጧፍ ዋለ። መጠነኛ ገቢም ከሻጮች በመቀበል የዕለት የማስተዋወቅ ውሏቸውን አጠናከሩት። አያታቸውና አንዳንድ የቤተሰብ አባላት ግን እንዴት የጨዋ ልጅ በገበያ መሃል ይጮሃል እያሉ የማስታወቂያ ስራቸውን እንዲተዉ መገሰጻቸው አልቀረም። እርሳቸው ግን ስራውን ከማቆም ይልቅ ይበልጥ ገፉበት። በድቁና ስራቸው በዓመት 5 ማርትሬዛ የሚያገኙት አቶ ውብሸት ወርቅአለማው በማፉድ ገበያ የሆሳና ዕለት በሰሩት የማስታወቂያ ስራ ብቻ ከአጋራቸው ጋር 10 ማርትሬዛ ማግኘታቸውን ያስታውሳሉ። በወቅቱ ሲሸከሟቸው ለሚውሉት ቁመተ መለሎ የተወሰነውን ማርትሬዛ በመስጠታቸውና እርሳቸውም እኩል መካፈል አለብኝ በማለታቸው ትብብራቸው ፈረሰ። ይህ ደግሞ ሰው ትከሻ ላይ ወጥተው ማስታወቂያ ከመስራት ይልቅ ወደ ጽሑፍ ማስታወቂያ እንዲሸጋገሩ አድርጓቸዋል። አጤ ፋሪስና የከሰል ድቃቂ አቀላቅለው ለ3 ቀን በማብኳት ያገኙትን ቀለም የፍየል ቆዳ አስወጥረው መጻፍ ጀመሩ። በገበያው በሚገኝ ትልቅ ዛፍ ላይ ቆዳውን በአጋም ሾህ ይወጥሩትና የገባውን እህልና የሰንጋ ብዛት እየጻፉ ማስተዋወቁንም ተያዙት። ቆዳው በሳምንት ቅዳሜ ዕለት ይታጠብና ሌላ ማስታወቂያ ይጻፍበታል። እማመይ ለበዓል አልፎ ፍየል ስታርድ ያን ፍየል ለምንና ጫማው ድቄ ቆዳው ይመለጥና ለጥ ያለ ሲሆን ይወጠራል። ሲደርቅ በሱ ላይ ነበር የሚጽፈው። አጠፋሪስ ቅጠልና ጥላሸት 3 ቀን ሲቀመጥ ቆንጆ ቀለም ይሆንልኛል። የመቃብር እሷን አስቀርጥና በሷ ጽፍ ነበር። ይሄን ያህል ሰንጋ ገባ፣ ይሄን ያህል የወተት ላሞች ገብተዋል፣ ይሄን ያህል ፍየል ገብቷል፣ ይሄን ያህል ጥጥ ገብቷል፣ ይሄን ያህል ጤፍ ገብቷል፣ ይሄን ያህል 20-30 ስልቻ ይባላል። ስልቻ ከደጋው መጥቶልናል ከተጉለት ከምናምን ባቄላ ከዚያ አተር መጥቶልሃል ተገበያይ እንዳያታልሁ እላለሁ። እሱን አረግ ነበር። ያልቻልኩት ምንድነው መንፈስ ውስጥ አለ። ፍየሉን ወይም በጉን ወይም ሰንጋውን ከነመልኩ ለማሳየት አልችልም። ብቻ ጽፍ ነበር። ይሄን ያህል ገብቷል፣ ይሄን ያህል አለ፣ ይሄን ያህል አለ። ያ ቅዳሜ ቀን አድርታ የተደረገበት ይታጠብና ለሳምንት እንደገና ንጹህ ሆነ።
እንዲህም እያሉ የማስታወቂያ ሥራ ታዋቂነታቸውን በመንዝና ይፋት አካባቢ አሰፉት። ከዚያ ከገበያ በኋላ ለእንጨት መጫኛ ከባድ መኪና አስተዋቂ ሆነው መስራት ጀመሩ። መኪናው እንጨት ከጫነ በኋላ ወደ አዲስ አበባና ወደ ተለያዩ ቦታዎች የሚሄዱ ተሳፋሪዎችን ይጭናል። አቶ ውብሸት ደግሞ መኪናው ለአደጋ የማያጋልጥ ጠንካራ ነው፣ አይገለበጥም፣ ተሳፈሩበት እያሉ ያስተዋውቃሉ። ይህ ስራቸው ጋቢና ተቀምጠው በነፃ የፈለጉት ቦታ ደርሰው እንዲመለሱ ረድቷቸው ነበር። አንድ ቀን ግን ገበያው የደራለት ሹፌር አቶ ውብሸትን ከላይ ከህዝቡ ጋር ለመጫን ይወስናል። በድርጊቱ የተበሳጩት አቶ ውብሸትም ያኮርፉና የባለመኪናውን ስም እየጠሩ የክብረት መኪና አይረባም፣ ይገለበጣል በማለት ዕለታዊ ማስታወቂያ በመስራት ተጠቃሚ እንዲያጣ እንዳደረጉት አይረሳም። ከዚያ የመማር ፍላጎት ያደረባቸው አቶ ውብሸት ወርቅ አለማው የማስታወቂያ ስራቸውን ትተው አዲስ አበባ ታላቅ ወንድማቸው ጋር ለትምህርት መጡ። አዲስ አበባ ከተማ ተስፋ ኮከብ የተባለ ትምህርት ቤት የመጀመሪያ ደረጃ ትምህርታቸውን የጀመሩት አቶ ውብሸት ከመደበኛ ትምህርታቸው ጎን ለጎን ሙዚቃና ቲያትር መማር ጀመሩ። በወቅቱ ፈረንሳይ ሀገር ተምረው የሚመጡት የቲያትር ባለሙያው አቶ ማቴዎስ በቀለ ነበሩ የሚያስተምሯቸው። ሀገር ፍቅር ቲያትር ያኔ ብርቅ ነው። ቲያትርን፣ ሙዚቃን፣ ባህልን ለኢትዮጵያ ቲያትር ቤቶች ሁሉ ያስተማረ እሱ ነው። እዚያ ገባሁ። ቲያትር ሰራ ነበረ። ያቺ የተማርኳት የይፋቷ ቅኔ ጠቀመችኝና ዋናው ስራዬ ግን ፕሮግራሞች ይሰራ ነበር። ፕሮግራም አስተዋውቅ ነበር። ያኔ እናሰፋ ባተ፣ እነ ጥላሁን ገሰሰ ምን ብዙ ዘፋኞች ነበሩ፣ አሁን በሕይወት የሌሉም። እነሱን አስተዋውቅ ከልት ይዘፍናል። አሁን ይሄ ይቀርባል አለው። እናም አንድ ተውኔት ተዘጋጅቶ የሀብታም ልጅ ገጸ ባህሪን ተላብሰው እንዲጫወቱ ተመረጡ። በወቅቱ ሀገር ፍቅር ቲያትር ቤት የሐረርጌ የሀገር ፍቅር ቲያትር ስላቋቋመ አቶ ውብሸት የመጀመሪያ ደረጃ ትምህርታቸውን ሳይጨርሱ ወደ ድሬዳዋ እንዲሄዱ ተደረገ። በሁለት ዓመት የሐረርጌ ሀገር ፍቅር ቆይታቸው ጭሮ፣ ገለምሶ፣ ኦጋዴንና ቀብሪ ዳህር የመሳሰሉ አካባቢዎችን በመዘዋወር በርካታ ቲያትሮች ላይ ሰሩ። ከቲያትር ስራቸው በተጓዳኝ መድረክ መሪም ነበሩ። በመድረክ ላይ ቀልድ እያዋዙ በሚያቀርቡት መልእክት ታዳሚዎቹን ያስደምሙ ነበር። በዚህም ብዙዎች መድረክ በመምራት ሙያ እንዲገቡበት ያበረታቷቸዋል። የሐረርጌው ሀገር ፍቅር ከሁለት ዓመት በኋላ ሲፈርስ ወደ አዲስ አበባ ተመልሰው ዳግም ወደ ሀገር ፍቅር ቲያትር ቤት ተቀላቀሉ። በዚህ ቲያትር ቤት በተለያዩ ቲያትሮች ላይ በመሳተፍ ከወጋየሁ ንጋቱና ከአንጋፋ ተዋናዮች ጋር የመስራት እድልን አግኝተዋል። በቲያትር ክፍሉም በተዋናይነት በደራሲነትና በመድረክ አስተዋዋቂነት ሰርተዋል። በወቅቱ ግን አጎታቸው አዝማሪ ቤት ስራ ገብተሃል ብለው አቶ ውብሸትን እስከ ማሳሰር ደርሰው እንደነበር ይታወሳል። በሀገር ፍቅር መድረኮች የአፄ ኃይለ ሥላሴን ገጸ ባህሪ ወክለው በመተወን ከንጉሱ ጭምር አድናቆትን ያተረፉት አቶ ውብሸት ቲያትሩን በሚሰሩበት ወቅት መልካቸውም ሆነ ሁለመናቸው ንጉሱን ስለሚመስል ታዳሚዎች ልክ እንደ ንጉስ እጅ እየነሱ ሰላምታ ይሰጧቸው እንደነበር ይታወሳል። የተባበሩት መንግስታት ድርጅት የተቋቋመበት 23ኛ ዓመት በዛሬው ዕለት በመላው ዓለም የሚከበር በመሆኑ በኢትዮጵያም በየዓመቱ ሲከበር የቆየው በዛሬው ዕለት ተከብሮ ይውላል። ከጥር ወር 1960 ዓመተ ምህረት እስከ ታህሳስ 1960 ዓመተ ምህረት ያለው ጊዜ ሰብአዊ መብቶች የኢንተርናሽናል ዓመት ተብሎ እንዲከበር የተባበሩት መንግስታት ጠቅላላ ጉባኤ ቀደም ብሎ የወሰነ በመሆኑ በመንግስታችንም በኩል አስፈላጊው ትዕዛዝ የተሰጠበት በመሆኑ ዛሬ የምናከብረው የተባበሩት መንግስታት ቀን ድርብ በዓል ነው ለማለት ይቻላል። ከሀገር ውጭም ቢሆን መድረክ የሚመሩበት አጋጣሚ ተፈጥሮ ነበር። የኢትዮጵያ ባህል ቡድን በቀድሞ የቀዳማዊ ኃይለ ሥላሴ ቲያትር ቤትና በሀገር ፍቅር ቲያትር ቤቶች በሁለት ቡድኖች ሆኖ ቻይናና የቀድሞዋ ሶቪየት ኅብረት ሲሄዱ እርሳቸውም ተጓዥ ነበሩ። በዚህም ለሁለት ወራት ያክል በየመድረኮቹ በመምራት ብቃታቸውን አስመስክረዋል። በዚያም ችሎታቸውን ይበልጥ ለማዳበር ሞስኮና ቻይና የቲያትር ትምህርት ለመከታተል ፍላጎት አደረባቸው። ሀገራቱ ኮሚኒስት በመሆናቸው ግን ውጣውረዱ ይበዛብኛል በሚል ስጋት እቅዳቸውን ሰርዘው ወደ ሀገራቸው ተመለሱ። ከስራቸው በኋላ ማታ ማታ መደበኛ ትምህርታቸውን የሚከታተሉት አቶ ውብሸት በስራ ቦታቸው ላይ ደረጃቸውን እያሳደጉ በቲያትር ቤቱ እስከ ምክትል ዳይሬክተርነት ደረጃ ደርሰው እንደነበር ይነገራል። የቲያትር ክፍል ምክትል ዳይሬክተር ሆኜ ገና በ18 ዓመቴ ተሾሜያለሁ። ቲያትር ቤቱን ለቀው ሲወጡም በብሔራዊ ሎተሪ ድርጅት የማስታወቂያ ባለሙያነት ተቀጠሩ። ከቲያትር ሙያቸው ጋር በተያያዘ እኔና 7 ገረዶቼ፣ ማሞ መክቶት፣ 3 ለ1፣ የጥንቆላው መዘዝ፣ ውለታም በጥፊ፣ ሁለተኛ ምዕራፍና ባሻህ ዘመኑ የተባሉት ድርሰቶችን አዘጋጅተዋል። 7 የቴሌቪዥንና 2 የመድረክ ሥራዎችን አቅርበዋል። የክትነሽ የሚል ፊልም ደግሞ በአሜሪካ ስቱዲዮ አቀናብረው ለእይታ አብቅተዋል። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል።
ብሔራዊ ሎተሪ ትኬቶቹን የሚያሻሽጥለትና ወደ ተሻለ ትርፍ የሚያመራው ሁነኛ የማስታወቂያ ሰው ይፈልግ ነበርና በመድረክ ስራቸው የሚታወቁትን አቶ ውብሸት ወርቅ አለማውን ያገኛል። የብሔራዊ ሎተሪ ድርጅት ኢቦኖ ሜር የተባሉ ስራ አስኪያጅ አቶ ውብሸትን የማስታወቂያ ክፍል ሹም አድርገው ይሾሟቸዋል። በወቅቱ ዜጎች በሬዲዮ የሚነገረውን የሎተሪ ድል አላምን ብለው ነበርና አቶ ውብሸት ሎተሪ የደረሳቸውን ሰዎች በእማኝነት ያቀርቡ ነበር። ትከብራለህ፣ ሎተሪ ግዛ እያሉም በራዲዮና በድምጽ ማጉያ በከተሞች እየተዘዋወሩ ቀስቀሳ ያሰሙ ነበር። በከተማዋ ለማስታወቂያ ሥራ ሲዞሩ ግን አንድ ዘዴ ይመጣላቸዋል። ወዲያውኑ ሰበታ ሄደው በ25 ብር አህያ ከገዙ በኋላ የብሔራዊ ሎተሪ ድርጅት ቀለብና ማረፊያዋን እንዲያዘጋጅ ያደርጋሉ። ከዚያም አህያዋ ላይ ብር በማዳበሪያ አድርገው ጠመንጃ በያዙ ጠባቂዎች እንድትታጀብ ያዛሉ። ማዳበሪያው ለይምሰል ከላይ የተወሰኑ የብር ኖቶች ጣል ይደረግበታል እንጂ አብዛኛው በጭድ የተሞላ ነበር። አህያዋን በከተማዋ እያዞሩ ብሩ መጥቶልሃል፣ ትኬትህን ቁረጥ እያሉ የሎተሪ ማስታወቂያቸውን አጧጧፉት። አህያዋ በባቡር እስከ ድሬዳዋ ጅማ ድረስ በመኪና ተጉዛ ማስታወቂያ እንድትሰራ ያደርጉ ነበር። በሌላ በኩል የማስታወቂያ ስራቸው ሚኒሊክ ወስላቸውና ታዋቂ ሙዚቀኞች ጭምር የሚታጀብ ስለነበር በርካታ የሙዚቃና የንግግር እንዲሁም የማስታወቂያ ስራዎችን በሬዲዮ እንዲያዘጋጁ እድል ተፈጥሮላቸው ነበር። በጊዜው ደሞዛቸው 400 ብር ሲሆን ሎተሪ ድርጅቱን በእርሳቸው ዘመን ትርፋማነቱን ጨምሮ እንደነበር ያስታውሳሉ። ከ3 ዓመት የሎተሪ አስተዋዋቂነት ሙያ በኋላ ደግሞ በተሻለ ደሞዝ ወደ ፊሊፕስ ኩባንያ በማስታወቂያ ባለሙያነት ተሸጋግረዋል። ፊሊፕስ ኩባንያ ውስጥ በርካታ የኤሌክትሮኒክስ ምርቶችን ያስተዋውቁ ነበር። ስራቸው የተቃና እንዲሆን ኩባንያው መኪና ሰጥቷቸውም ነበር። ለማስተዋወቅ ስራቸው ለየት ያሉ ስራዎችን ይጠቀሙ የነበሩት አቶ ውብሸት ለአብነት ፊሊፕስ ኩባንያ ቸርችል ጎዳና የመንገድ መብራቶችን ግራና ቀኝ ተክሎ ስለነበር እርሳቸው ሌሊት ጭምር መብራቱ ስር ቆመው ጋዜጣ ያነባሉ። ይህም የመብራቱን ኃይል ለማስተዋወቅ አስበው ያደረጉት ነበር። ኩባንያው ገበያው እየደራለት ሲመጣ አቶ ውብሸትን ለተጨማሪ ማስታወቂያ ትምህርት ሆላንድ አገር ላካቸው። በሆላንድ የ3 ወራት ቆይታ ለማስታወቂያ ቴክኒኮች፣ ድምጽ ቀረጻና አርትዖት ተማሩ። 6 ዓመታትንም በፊሊፕስ ኩባንያ የራዲዮና የተለያዩ ኤሌክትሮኒክስ ዕቃዎች ማስታወቂያ ሰሩ። ከበርካታ ድርጅቶች ጋር ለመተዋወቅ ቻሉ። ከዚህ በኋላ የራሳቸውን ማስታወቂያ ድርጅት በማቋቋም ከሚወዷቸው እንስሶች መካከል አንዱ የሆነውን አንበሳን መጠሪያ በማድረግ በ1956 ዓ.ም አንበሳ የማስታወቂያ ስራዎች ድርጅትን ከፈቱ። ከአንድ አርመናዊ ወዳጃቸው ያገኙትን 2000 ብርና ከሌላ ሰው 5000 ብር በመበደር መቅረጸ ድምጽና የተለያዩ መሳሪያዎች ገዝተው ቢሮ ተከራይተው ስራ ጀመሩ። ፊሊፕስ ኩባንያን ጨምሮ 5 ድርጅቶችን ይዘው በአንድ ወር ውስጥ 10,000 ብር በመስራታቸው ብድራቸውን መለሱ። የማስታወቂያ ድርጅቱ በስሩ 12 ቋሚ ሰራተኞችን የያዘ ነበር። 10 በትርፍ ጊዜ የሚሳተፉ ሙያተኞችም ነበሩት። አቶ ውብሸት ለበርካታ ድርጅቶች ለዘመናት ማስታወቂያዎችን አዘጋጅተዋል። ይሁንና በደርግ ዘመን ይህ ሙያቸው ሊያስገድላቸው እንደነበር አይረሳቸውም። ለዚህ መንስኤውም የሰሩት የበረሮ ማስታወቂያ ነበር። በራዲዮ ቢምቢ የት ልትገቢ በረሮ መጥፊያሽ ነው ዘንድሮ የሚል የነፍሳት ማጥፊያ ማስታወቂያ ሰርተው ነበር። በአየር ላይ ከዋለ በኋላ በመኪናቸው ሜክሲኮ ላይ ሲዘዋወሩ አንድ የደርግ አባል ያስቆማቸዋል። ከዚያም ለጥያቄ እንደሚፈልጉ ይነግራቸዋል። ፖሊስ መኮንኖች አካባቢ በሚገኘው የደህንነቶች ቢሮ እንዲሄዱ ያዛቸዋል። ይሁንና ቤቱ በወቅቱ ሰዎች ይገረፉበት የነበረና ጭካኔ የሚፈጸምበት መሆኑን በወሬ ሰምተዋልና መንገድ አሳብረው ወደ ሌላ ቢሮ ይሄዳሉ። ከብሔራዊ ቤተ መንግስት አካባቢ ሲደርሱ ቀድሞ የሚያውቋቸው የሚኒስትሮች ምክር ቤት ሰብሳቢ በኋላ ምክትል ፕሬዝዳንት የነበሩት አቶ ፍስሐ ደስታ ቢሮ ዘው ብለው ገቡ። በማያውቁት ሁኔታ ሰዎች እንደሚያሳድዷቸው አስረዷቸው። የደርግ አባሉ ተከትሏቸው ኖሮ ለአቶ ፍስሐ ደርግን የሚሳደብ ማስታወቂያ ሰርተዋል፣ ትጠፊያለሽ በረሮ ያለው ደርግን ነው ብሎ ወነጀላቸው። ክሱ ተቀባይነት ባያገኝም አቶ ፍስሐ የማስታወቂያ ጽሑፉ ሳንሱር እየተደረገ ይለፍ የሚል ትእዛዝ ሰጥተው ያሰናብቷቸዋል። የተባለው ቢሮ ቢሄዱ ኖሮ ሊፈጠር የሚችለው መከራ ቀላል አልነበረም። ተዋን ቀን ቁንጫ ዘንድሮ የላችሁም ማመለጫ በረሮ መጥፊያሽ ነው ዘንድሮ ብዬ ለባይጎን ማስታወቂያ ሰርቼ በሱም ተከስሼበታለሁ፣ ጠይቄበታለሁ። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። አቶ ውብሸት የበጎ አድራጎት ተግባርን የጀመሩት በወጣትነት ዕድሜያቸው ነው። በ1977 ዓ.ም በድርቁ ወቅት ስጋውን ብሉ ቆዳውን አምጡ በማለት በእርድ ወቅት ቆዳዎችን ለእርዳታ ለመዋል ያሰባስቡ ነበር። ለገና በዓል ከፊት አውራሪ አመዴ ለማና ከተለያዩ ወጣቶች ጋር በመሆን በአንድ ቀን ከቆዳ ገቢ የሰበሰቡትን 77000 ብር ለድርቅ ተጎጂዎች መለገሳቸው የማይረሳ ነው። በዚህም ሳያበቁ ሰዎች ለድርቅ ድጋፍ እንዲለግሱ የገንዘብ ሳጥን አዘጋጅተው በየመንገዱ በመዞር ገቢ ያሰባሰቡም ነበሩ። አቶ ውብሸት ወርቅ አለማው በወቅቱ
የአንገታቸውን ወርቅና የያዙትን ሁሉ የሰጧቸው ሩህሩህ ሰዎች መኖራቸውንም አይዘነጉትም። የእርሳቸውን ፈለግ የሚከተሉ ተማሪዎችን ከተኩ በኋላ የገንዘብ ማሰባሰብ ተግባሩን ለሌሎች ወጣቶች አስተላልፈዋል። አባያ ሐይቅ ሞልቶ አካባቢውን በጎርፍ ሲያጥለቀልቅ አቶ ውብሸት ለወገን ደራሽ ነበሩ። የአራት ነገስታትን ፎቶ አሰርተው ፎቶዎቹን ለቴሌቶን ጨረታ በማቅረብ ከ100,000 ብር በላይ በመሸጥ ለተፈናቃዮች አበርክተዋል። በድሬዳዋም አሰቃቂ የጎርፍ አደጋ ባጋጠመ ጊዜ በሙያቸው ተጎጂዎችን አገልግለዋል። የእርዳታ ማስተባበሪያ ኮሚሽን በሸራተን ሆቴል ቴሌቶን ሲያዘጋጅ መድረኩን በመምራት በአንድ ቀን 125 ሚሊዮን ብር ቃል እንዲገባ አድርገዋል። ቃል የተገባው ገንዘብ እንዲሰጥ ሌት ተቀን በመስራት 100 ሚሊዮን ብሩ እንዲገኝ ጥረዋል። ድሬዳዋ ድረስ ሄደው ለተጎጂዎች የተሰሩትን ቤቶችና ዳግም ጎርፍ እንዳይመጣ የሚከላከለውን ግድብ በመጎብኘት ቃል የተገባው ገንዘብ የዋለበትንም ስራ ገምግመዋል። በብሔራዊ ደም ባንክ የክብር አምባሳደር በመሆን ዜጎች በደም እጦት ምክንያት እንዳይሞቱ ቅስቀሳ ያደረጉም ናቸው። ደም በመለገስ የወገንን ክቡር ሕይወት እናትርፍ። በየጊዜው ደም በመለገስ ተሞክሯቸውን አካፍለዋል። ደም በመለገሴ የሰው ሕይወት ተርፏል የሚለውን ማስታወቂያ በራሳቸው ወጪ ከነዜማው አዘጋጅተዋል። የደም ባንክን ብቻ ሳይሆን ከአፄ ኃይለ ሥላሴ ዘመን ጀምሮ በመቶዎች ለሚቆጠሩ በጎ ምግባሮች የሚውሉ ማስታወቂያዎችን ያለ ክፍያ ማዘጋጀታቸውን የሚያውቋቸው ይመሰክራሉ። በርካታ የሙያ ልጆች በማፍራት ሳይሰለቹ ሰርተዋል። እነ ሰራዊት ፍቅሬ፣ ሙሉዓለም ታደሰ፣ ጥላሁን ጉግሳና ሌሎች አርቲስቶችን በሙያቸው ቀርጸው ለሀገር አበርክተዋል። እነርሱም የማስታወቂያ ሥራ አባታችን እያሉ በተደጋጋሚ ይጠሯቸዋል። ጋሽ ውብሸት በጣም ባገኘው ጊዜ ከትልቁ ጋር እንደ ትልቅ ከታናናሾች ጋርም እንደ እድሜያቸው ከሁሉም ጋራ ተግባብቶ መኖር የሚችል ሰው ነው። ፈጥኖ ደራሽ ነው ለየትኛውም ነገር፣ ለሐዘንም ለደስታም። እንደገና ደግሞ በጣም ተጫዋችም ነው። ሲፈልገው ጥርስ አያስገድልም። ጋሽ ውብሸት በጣም ተጫዋች የነበረ ሰው ነው። ከምንም በላይ ግን ሀገሩን የሚወድ ሙያውን የሚያከብር ሰዎችን ለሰዎች ትልቅ አክብሮት ያለው ሰው ነበር። ያው እንደምታውቀው እንግዲህ የቼምበሩም የዚህ የንግድ ምክር ቤቱም የአዲስ አበባውም የሀገር አቀፉም ፕሬዚዳንት ሆኖ ረጅም ጊዜ አገልግለዋል። በርካታ ነገር ነው የምልህ፣ ብዙ ቦታ ላይ ተሳታፊ ነው ጋሽ ውብሸት። የኢንተርናሽናል የዓለም አቀፍ የማስታወቂያ ድርጅትም የቦርድ ሜምበር ነው። የማስታወቂያ ድርጅቶችንም በበላይነት ጠባቂ ሆኖ የተለያየ ጉዳይ ሲነሳ ጥሩም ይሁን መጥፎ እሱን እያስተባበረ እኛን ጠቅላላ ያሉትን የማስታወቂያ ድርጅት እዚህ ሀገር ያሉትን አሁን መሪም ስለሆነ እሱም ላይ ትልቅ ስራ ሲሰራ ነበር ነው። ከጋሽ ውብሸት ጋር እንግዲህ የፐብሊክ ዲፕሎማሲም አባል ነበር ጋሽ ውብሸት። እዛ ውስጥም ብዙ ተሳትፎ የሚያደርግ ነው። አብረንም ወደ ውጭ ሀገራት ተጉዘናል። እኛም የዛው አባል ስለሆነ ኢትዮጵያውያን ከሌላ ሀገር ህዝቦች ጋር ያላቸውን ግንኙነት በተመለከተ የሚሰራ ነው። ይሄ ፐብሊክ ዲፕሎማሲ ከተለያየ የህብረተሰብ ክፍል የተውጣጣ ነው እና ጋሽ ውብሸትም ራሱን ዘርፍ ወክሎ እዛ አገልግሎት ሲሰጥ የነበረ ሰው ነው። እንደገና የታላቁ ህዳሴም ብሔራዊ ተሳትፎ አስተባባሪ ህዝባዊ ምክር ቤት ውስጥም የምክር ቤቱ አባል ነው። እዛም ላይ ትልቅ ተሳትፎ ነበረው። እኔ ንገረኝ ካልከኝ ማደንቅለት የኪነ ጥበብ ሰው ሙሽራ ነው ይላል። ሙሽራ ደግሞ ተዝረክርኮ አይወጣም ይላል። ሁሉ ጊዜ ከረባቱና ኢንሰርሽኑ እንኳን ሳይወዛገብ ነው እስከዛሬ ድረስ ይኖረው። የአገር ልብስም ሲለብስ ልክ እንደዛው ካባውንም ሲለብስ ንጉሠ ነገሥቱ የሸለሙት ካባ ነው። እሱንም ሲለብስ የአገር ባህሉንም ልብስ ሲለብስ በደንብ በጥንቃቄ ነው ሁልጊዜ ይመጣው። ጽዱ ነው ጋሽ ውብሸት። ጋሽ ውብሸት እኔ በሌላ ዝም ብሎ በቀለል ባለ አለባበስ አይቼው አላውቅም። ቢሮውም ስትሄድ ልክ እንደዛው። የጋሽ ውብሸት ማስታወቂያ ደብዝ ያለው ነው በጣም። የጋሽ ውብሸት ድምፁም እንደዛ ነው። እኔ በጣም የሚገርመኝ በፊት ልጅ ሆኜ ገና ማስታወቂያ ሃይስኩልም ሆኜ ወይም ኤሌመንተሪ የጋሽ ውብሸትን ማስታወቂያ እንሰማለን። በጣም የሚገርም ማስታወቂያ። ያ ድምፅ እስከ መጨረሻው ድረስ ሳይቀየር ነው እንትን በጣም ጎልደን ቮይስ ነው የጋሽ ውብሸት ድምፅ እና ወጥቶ በአካል ሲሰራ አይቼው አላውቅም። ልክ አሁን እኛ ፐርፎርም እንደምናደርገው እኛ ወተን እንደምንወራጨው ነገር አይሰራም ጋሽ ውብሸት። በድምፅ ነው የሚሰራው። ድምፁ ግን ስዕላዊ ነው፣ በጣም ገላጭ ነው። የሚናገረው እንትን ይታያል። የሆነ ነገር እንዲህ አድርጎ የመግለጽ ነገር አለው። የሚሰራው ነገር በጣም ጥንቃቄ ነው። ብዙ ኤግዛጀሬሽን የለበትም። ፋክት ነው የሚናገረው። ያንን ፋክት ግን በሚያምር ነገር ኢትዮጵያዊ በሆነ ለዛ ኢትዮጵያዊ በሆነ ቋንቋ ነው ሲገልጽበት የነበረውና የማይሰለች ነው። ጋሽ ውብሸት እንግዲህ የተለያየ ኢቨንት ላይ ወይ ጻድቅ ይቆረሳል፣ ወይ ሻማ ይለኮሳል፣ ወይ ኬክ ይቆረሳል፣ ወይ እንዲህ አይነት አክቲቪቲዎች አሉ አይደል ስቴጅ ላይ። እኛ ካለን እዛ ጋር እኔ ካለው ወይም ደግሞ ሌሎቹ ካሉ ና ብሎ ጠርቶ ከአዳራሹ ከተቀመጥንበት ቦታ ና አብረን እንቁረስ። ተተኪ እሱ ነው።
ብሎ ነው ይዞ ብቻውን እንኳን እንትን ያደርግም። ይሄ እኔ የሚል ስሜት የለውም። በአብዛኛው እኛ ነው የሚለው። ይሄ አንዱ በጣም ደስ የሚል ነገር ነው። ሌላው ጋሽ ውብሸት በየትኛውም ስብሰባ ላይ ሀገራዊ ስሜቱን ለመግለጽ በየትኛውም ስብሰባ በየትኛውም ጉዳይ ላይ ጋሽ ውብሸት ከተናገረ ስለ ኢትዮጵያዊነት ሳይናገር አይወርድም። እጄን ይዞ ለማስታወቂያ ያስገባኝ እሱ ነው። በ1984 ጀምሮ ነው ከጋሽ ውብሸት ጋር ትውቃችንና ለኔ መምህሬ ነው እንግዲህ በማስታወቂያው ማለት ነው። ለብዙዎቹ መምህር ነው እሱ፣ ለኔ ግን በግል ማለት ነው ከህዝብ ጋር ያስተዋወቀኝ እሱ ነው። የማስታወቂያን ኤቲክስ ያስተማረኝ እሱ ነው እና ለጥበብ ትልቅ ነው ከበሬታ ያለውና እኛም እንደዛ እንድንሆን በጣም ይጥር ነበረ። የሚገርም ነገር እኛ አሁን በኢኮኖሚ በጣም ዝቅተኛ ነው። 230 ብር ነበር የኛ ደሞዝ እኛ ስንቀጠር ብሔራዊ ቲያትር 84 ላይ ነው ብያለሁ። ጋሽ ውብሸትን ያገኘ ነው ማስታወቂያ እየሰራችሁ ኑሯችሁን መደገፍ ትችላላችሁ ብሎ እኔና ሰራዊት ማስታወቂያ ድርጅት ልንከፍትም የቻልነው መሰረቱ ጋሽ ውብሸት ነው። ስለዚህ በኢኮኖሚም ራስክን እንድትችል መንገዱን ያሳይሃል እና ብዙ ነገር ነው የተማርነው ነው። ከማስታወቂያው ጎን ለጎን ደግሞ በንግድ ምክር ቤቶች ተሳትፎ አድርገዋል። የአዲስ አበባ ንግድ ምክር ቤት ኮሚቴ አባል ሆነው ሰርተዋል። በአመቱ ደግሞ ምክትል ፕሬዝዳንት ሆነው ተመርጠዋል። የአዲስ አበባና የኢትዮጵያ ንግድ ምክር ቤቶች ፕሬዝዳንት ሆነው ያለ ደመወዝ ሀገራቸውን አገልግለዋል። በወቅቱ ከቤልጅየም፣ ከሳውዲ አረቢያ፣ ከጅቡቲና ከዱባይ ጋር 7 የተለያዩ ስምምነቶችን በመፈራረም የንግድ ግንኙነት እንዲካሄድ መንገድ ያበጁ ነበሩ አቶ ውብሸት ወርቅ አለማው። በዚህም የሳውዲ አረቢያ መንግስት በስራቸው ተደስቶ መኪና ሸልሟቸዋል። ያንገፋውን የማስታወቂያ ባለሙያ የአቶ ውብሸት ወርቅ አለማውን ሽልማቶች ዘርዝሮ ለመጨረስ ከባድ ነው። በእርግጥ ለእርሳቸው ትልቁ ሽልማት የህዝብ ፍቅር ነው። ይሁንና የሚታዩትን ጥቂቱን ስናነሳ በቲያትር ጥበባቸው ጃንሆይን መስለው ሲሰሩ አፄ ኃይለ ሥላሴ ካባና የወርቅ ሜዳሊያ ሸልመዋቸዋል። በንግድ ምክር ቤት ፕሬዝዳንትነታቸው ደግሞ የሳውዲ መንግስት የንጉሳቸውን ምስል የያዘ ነጭ ወርቅ ሸልሟቸዋል። አውሮፓ ልዑክ መርተው ሲሄዱም እንዲሁ የወርቅ ማንኪያ ተበርክቶላቸዋል። በማስታወቂያ ስራቸው ጣሊያን ጎልድ ሜርኩሪ ኢንተርናሽናል የክብር ሽልማት ሰጥቷቸዋል። እንደ አውሮፓውያን አቆጣጠር በ1981 ቬንዙዌላ ካራካስ በተዘጋጀ ሽልማትም ዘ ፈርስት አፍሪካን ኢን አድቨርታይዝመንት ኤንድ ፐብሊክ ሪሌሽን በሚል ዘርፍ ተሸላሚ ነበሩ። የመካከለኛው ምስራቅ የማስታወቂያ ማህበር የሀገሩን ምርቶች የሚያኮራ ባለሙያ በሚል በወቅቱ ብርቅ የነበረውን የምስልና ድምጽ ማጫወቻ መሳሪያ ሸልሟቸዋል። የአሜሪካ ባዮግራፊካል ኢንስቲትዩት ደግሞ እንደ አውሮፓውያን አቆጣጠር በ1989 በ18 አይነት የማስታወቂያ ማስተላለፊያ መንገዶች የሚሰራ ሰው ብሎ ልዩ ሽልማት አበርክቶላቸዋል። እስራኤልና ጀርመን ላይ በስራቸው ዕውቅና ተሰጥቷቸዋል። የጉማ ሽልማት የ2010 ዓ.ም የህይወት ዘመን ተሸላሚም ነበሩ። ስለ እርሳቸው ድካምና ጥረት ዕውቀት ለመስጠት ለመድረስ የተሰኘ ፊልም ማስታወሻነቱ ለእርሳቸው ተደርጓል። በአፄ ኃይለ ሥላሴ ዘመን በማስታወቂያ ስራቸው የኢትዮጵያ ሴቶች የበጎ አድራጎት ማህበርን ማስታወቂያዎች በነጻ ይሰሩ ነበር። በመሆኑም ከመንግስቱ ወርቁ ጋር የማህበሩ አባል ሆነው ይመረጣሉ። በየትምህርት ቤቱ እየተዘዋወሩ ለማህበሩ አባላት ለመመልመል ቅስቀሳ ሲያደርጉ ግን ሴንት ሜሪ የተሰኘው አዳሪ ትምህርት ቤት ውስጥ አንዲት እንስት ላይ አይናቸው አረፈ። እየተመላለሱ ስለ እርሷ ከጠየቁ በኋላ ትውውቃቸው ተጠናከረ። የትዳር ሐሳብ ሲመጣ ሲዳሞ ጠቅላይ ግዛት ስር በነበረው ዲላ ከተማ ድረስ ሄደው ስለ ቤተሰቦቿ ሁኔታ አጠኑ። በወቅቱ የሲዳሞ ጠቅላይ ግዛት እንደራሴ የነበሩት ደጃዝማች በቀለ በየነ ጋር የሥጋ ዝምድና ነበራቸውና ጉዳዩን ቢያማክሯቸው ፖሊሶች መደቡላቸው። ያለምንም ችግር ዲላ ቆይተው የስለላ ስራቸውን አካሂደው ተመለሱ። ከዚያ በኋላ የአቶ ውብሸትና የተማሪዋ ፍቅር ጠነከረ። የልጅቷ አባት አዲስ አበባ በሚገኘው ማረፊያ ቤታቸው ሲመጡ ደግሞ የጋብቻ ጥያቄ ለማቅረብ ሽማግሌ ተላከ። በወቅቱ አባቷ የአቶ ውብሸትን ስራ ቢጠይቁ ፊሊፕስ ኩባንያ የማስታወቂያ ሰራተኛ መሆናቸው ተነገራቸው። ፊሊፕስ ኩባንያ ባትሪ ድንጋይ ያስመጣ ነበርና አባቷ ባትሪ ድንጋይ ለሚያሻሽጥ ሰው ልጄን አልሰጥም ብለው ይከለክላሉ። አባቷ ወደ ዲላ ሲመለሱ ግን የአገር ግዛት ሚኒስትር ዴታ የነበሩት ደጃዝማች ለገሰ በዙና ሌሎች አንጋፋ ሰዎች ተመርጠው በድጋሜ ለሽምግልና ተላኩ። የሲዳሞ እንደራሴ ደጃዝማች በቀለም በዕለቱ እንግዳ ስለሚመጣ ተዘጋጅታችሁ ጠብቁ የሚል የስልክ መልእክት ለአባቷ አስቀመጡ። አባቷም የሽማግሌዎቹን ሁኔታ ሲያዩ በወቅቱ ለፈረንጅ መስራት እንደ ነውር ስለሚቆጠር ታዲያ የእናንተ ልጅ ከሆነ ለምን የፈረንጅ ተላላኪ ይሆናል ብለው ጥያቄ ያቀርባሉ። ስለ ሙያውም ማብራሪያ ተሰጥቶና የጨዋ ልጅ መሆኑ ይነገራቸውና እሺታቸውን ይሰጣሉ። አቶ ውብሸት ወርቅ አለማሁና ወይዘሮ ወርቅ አለማሁ አበበ ተጋቡ። በ1963 ዓ.ም አዲስ አበባና ዲላ ላይ ትልቅ ሰርግ ተዘጋጅቶ የቤተሰብ ትውውቅ ተደረገ። በትዳር ሕይወት 2 ወንድ ልጆችን የወለዱት ጥንዶቹ ሚስት ከልጆቻቸው ጋር አሜሪካ፣ ባል ደግሞ ኢትዮጵያ ውስጥ መኖር ቀጥለው ነበር። አቶ ውብሸት ኢትዮጵያን መውደዴ ልዩ ነው። ከ3 ወር በላይ ከኢትዮጵያ ተለይቼ መኖር አልችልም።
ስለዚህም ነው ከቤተሰቤ ተለይቼ ኢትዮጵያ የመኖሬ ምክንያት ይሉ ነበር። ሁልጊዜም ወደ ውጭ ሀገር ሲጓዙ አዋዜና የአገር ባህል ልብስ እንዲሁም ካባ አይለየኝም የሚሉት አንጋፋው የማስታወቂያው ባለሙያ 45 ሀገራትን የማየት እድል አጋጥሟቸው ነበር። እንደ ኢትዮጵያ የሚመቻቸውና የሚናፍቁት ሀገር ግን እንደሌለ ስሜት በተቀላቀለበት ንግግራቸው ያስረዳሉ ሲል አዲስ ዘመን ጋዜጣ ታኅሳስ 7 2011 ጽፎ ነበር። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። አድማጮች ሳምንታዊውን ስም አይቀበርም እያዳመጣችሁ ነው። ዛሬ አንጋፋውን የማስታወቂያ ባለሙያ አቶ ውብሸት ወርቅአለማውን እያነሳን ነው። ባልደረባዬ ሽመልስ በቀለ ሽሜ የማስታወቂያ ባለሙያ እንዲሁም ያደረች አራዳ ፕሮግራም አዘጋጅና አቅራቢ ባልደረባዬ፣ የዚህ ፕሮግራም ደግሞ እንዴት ያሉ ሰው ነበሩ የሚለው ያው ባንተው ድምጽ ነው። እንግዲህ ዛሬ ስለ ጋሹ ውብሸት ወርቅአለማው ልናወራ ነው። አንተ በማስታወቂያ ህይወት ውስጥ ረጅም ጊዜ የኖርክነህና ጋሹ ውብሸት በኢትዮጵያ የማስታወቂያ ስራ ላይ ምንድነው ባሪያነት የሚነሳበት? እስቲ ስለሱ ትዝታዎችን አጫውተን። እንደዚህ ነው የሚለው ጋሹ ውብሸት በማለት ትዝ እንደሆነ አጠገቡ ያለ ሌላ አንባቢ ሲኖር ጋሹ ውብሸት ለማስታወቂያ ስራዎች መሰረት ነው ማለት እንችላለን በኢትዮጵያ የማስታወቂያ ታሪክ ውስጥና ማስታወቂያን በዘመናዊ መንገድ ከባህላዊው ጀምሮ ወደ ዘመናዊው መንገድ በሬዲዮ በቴሌቪዥን እንደዚህ እንዲተዋወቁ በማድረግ ስርዓቱንና እንትኑን ጠብቆ ማለት ነው የማርኬቲንግ ህግጋቱን ጠብቆ ማስታወቂያ እንዴት ይሰራል የሚለውንም ሁሉ በደንብ ንጥር አድርጎ የሚሰራ ባለ ወርቃማ ድምጽ ጋሹ ውብሸት የተለየ ነው። ድምጹ በጣም ይናፍቃል ሁሉ እንደዛ አይነት ባለሙያ ነው። ብዙ ባለሙያዎችንም ያፈራ ነው። ከሱ በኋላ ለመጡ ማስታወቂያ የሚሰሩ ሰዎች መምህራችንም ነው ማለት ይቻላል። አዎ እንግዲህ ዘመናዊ ማስታወቂያ መንገድ ተከትሎ ሄደ ነው ስትለኝ፣ በዛ ጊዜ ግን እኔ እንደዚህ አልመሰለኝም። በአህያ ሁሉ እየዞሩ የሚያስተዋውቁበት ነገር ነበረ። እንደውም በትውልድ አካባቢያቸው አንድ ረጅም ሰው እየተከሻ ላይ ቁጭ ብሎ ያቶ ከሌበሬ ነው እያለ ያን ጊዜ ነው እንግዲህ የጀመረው። እሱም በታሪኩ ላይ ሲናገር ጋሹ ውብሸት ሲናገር ነፍሱን ይማረውና በእንደዛ አይነት ነገር ነው የጀመረው። ከዛ በኋላ እንግዲህ እኮ በነጋሹ ውብሸት ዘመን ሌሎች ሙያዎች ሊኖሩ ይችሉ ነበር። በንግዱ አካባቢ ያለ ሰው ወደ ንግዱም መሄድ ይችል ነበር። ግን በቃ ጥሪው ይሄ ስለነበረ ከዛን ነገር ነው የጀመረው። የብሔራዊ ሎተሪን ይሁን እንደዚህ የሰራው አለ ብር ተሸክማ የምትሄድ አህያ አዘጋጅቶ ብሯን ሸጎጥ ያደርግባትና በቃ ተመልከቱ እንደዚህ እያለ ከኋላ ኋላ እየሄደ ያስተዋውቅ እንደነበረም በታሪክ ላይ ሰምተናል። ያው ጭድ ነበር ይባላል። እንደው ማህያው ላይ ከውስጥ ያለው ጫፏ ላይ ብሮች ይታያሉና ሙሉ ብር የተጫነች ነው። በአጃቢ በታጣቂዎች ታጅባ ተደርጎ በቃ እንዲደርሳችሁ ሎተሪው በቃ ይሄ ብልሃት ይጠይቃል። እንደ ዘመኑ ያለ ብልሃት ማለት ነው። እንደ ጊዜው እንደ ትውልዱ እንደሚቀበለው ማለት ነው። በጣም እንደዛ ያደረገ ባለሙያ ነው። ከዛ አልፎ ተርፎ እኮ ጋሹ ውብሸት ተዋናይም ነበር፣ የዘፈንም ደራሲ ነበር። አሁን ጋሽ ምኒልክ ወስናቸው ስለ ሳይንስ የዘፈነዋል። የሱ ደራሲ እኮ ጋሹ ውብሸት ነው። ኩራስ ጃዝ ከነጪሱ የጥበብ ታምር ተደረገ። አዎ እሱን የጻፈው እኮ ጋሹ ውብሸት ነው። በጥበብ ታምር ተደረገ ደስታም ጆት ብዙ አደገ የጥበብ ብርሃን ነው ድግሱ ኩራስ ሲቀር ከነጪሱ ሳይንስ ደረሰ ተነሱ። ሌላ ሳለ እንደዚህ በሙዚቃ የሚታወቅበት ይኖር ይሆናል። ሰርች አላደረኩኝም እንጂ ይኖር ይሆናል። ግን በጣም ገናኑ ይሄኛው ስራው ነው። ከዛ በተረፈ ለማስታወቂያዎችም አሁን ግባ በለው የሚለው እነዚህን ሁሉ የደረሰው እሱ ነው። በሙዚቃ እያደረገ ማስታወቂያዎቹን ተደማጭ እንዲሆኑ ሳቢ እንዲሆኑ ያደርግ ነበር። አንተም ትሰራዋለህና ይሄን ሙያ በመድረክ መሪነትም ጋሹ ውብሸት አገልግሏል። ሀገር ፍቅር ቲያትር አካባቢ ነበር ይመስለኛል። እዛ በኮሜዲያንነትም በተዋናይነትም የሰራባቸው አሉ። ዩቲዩብ ላይ አይጠፉም። እኔ አንድ ጊዜ ሲያጫውተኝ በዛን ጊዜ አሁን በወታደራዊ መንግስት ጊዜ ጋሹ ውብሸት እንግዲህ የማይሄድባቸው የማይጠራባቸው መድረኮች የሉ። ትልልቅ ቦታዎች ላይ ሁሉ ይጠራል። የንግድ ምክር ቤት ሁሉ እኮ ንግድ ምክር ቤት ውስጥ ሁሉ ኃላፊነት ነበረው። በዛም የተነሳ የተለያዩ ቦታዎች ላይ ይሄዳልና አንዴ ሲነግረኝ እነዚህ ባለስልጣናት ባሉበት አካባቢ ላይ አለ እነሱ ለምሳሌ የሪሴፕሽን ግብዣ ተደርጎ ዊስኪ እየጠጡ ሊሆን ይችላል። እኔ ዝም ብዬ አንድ ትንሽ ዊስኪ ይዛለሁ። ለምን አፈነገጠ ሊመጣ ይችላል። በተለያየ ነገሮች በዚህም በዛ መጠንቀቅ አለበት። እሷን ይዝና እነሱ ሲስቁ ካካካካካ ያሉ ሲስቁ እኔ ቀስ ብዬ
ለምን የበታች ትንሽ ውስኪው ትንሽ ነች እኮ በውስኪ ልክ እኩል አይደለሁም አይነት ነገር ለማሳየት እንደየሰው ባህሪ ጋሽ ውብሸት የመለዋወጥ እንደየሰው ጸባይ የመመሳሰል ችሎታ ያላቸው ሰው አብሮ ይሄዳል። ከሽማግሌዎች ከትልልቆቹ ጋር እንደነሱ ከኩዮቹም ጋር ከታናናሾቹም ከልጆችም ጋር እንደዛው የመሆን ቅልጥፍና አለው። በጣም ቅልጥፍና ያለው ሰው ነው። ግርማ ሞገሱም እኮ የተለየ ነው። ጋሽ ውብሸት ካባ ይለብሳል። ካባ ለብሶ ይመጣል። ብዙ ጥሪዎች ላይ ለምሳሌ የፊልም ምረቃዎች እንደዚህ ሲደረጉ በሰዓቱ ነው የሚገኘው። ካባውን ለብሶ የአገሩን ባህል ለብሶ ጠብቆ ነው የሚመጣው እና ወጣቶቹ መበረታታት አለባቸው። እንደዚህ ይላል። 2010 የጉማ ሽልማት ላይ ካንተ ጋር ራሱ የተገናኛችሁበት አጋጣሚ እንዳለ አይቻለውና ያኔ ካባቸውን ለብሰው ነበርና የመጡት አንተ ነበርክ መድረኩን የጋበዝካቸው። አንበሳ ማስታወቂያ የሚባል ደግሞ አለ ትልቅ እንግዲህ የእርሳቸው የማስታወቂያ ድርጅት ነው። ስለሱስ ምን ትነግረናል? አንበሳ ማስታወቂያ ያው እንግዲህ ጋሽ ውብሸትን ነው የሚገልጽልህ። ጋሽ ውብሸት በህይወት ካለፈ በኋላም አንበሳ ማስታወቂያ ሰርቫይቭ አድርጎ እንዲቀጥል መሰረት የጣለ ሰው ነው። አንዳንድ ጊዜ እኛ ጋር ስታይ ባለቤቱ ከሌለ በህይወት ድርጅቱም ይፈርሳል ብዙ ጊዜ ካየ። ጋሽ ውብሸት ግን እንደዛ አላደረገውም። ድርጅቱ ቀጥሏል በስራ እና አንበሳ ማስታወቂያ ትልልቅ ስራዎችን የሰራ በጣም ትልቅ ተቋም ነው። ምሳሌ የሚሆንም ነው። አብዛኞቻችን የማስታወቂያ ድርጅቶች ስንከፍት ብዙዎቹን ነገሮች ከጋሽ ውብሸት ነው የቀዳናቸው። እንዴት ነው ያቋቋምከው ምናምን እነዚህን ነገሮች ብዙዎች ከጋሽ ውብሸት ወስደናል እና ብዙ ነገሮችን የሰራ ድርጅት ነው። በቋሚነት የሚሰራላቸው ድርጅቶችም ነበሩ። ቋሚ ደንበኞች የነበሩ ትልልቅ ኩባንያዎች ነበሩት። እነ ፊሊፕስ ኩባንያን ጨምሮ እነሱ ዋናዎቹ ናቸው። በጣም እነሱ ኢቴልኮ እንደዚህ ብዙ ድርጅቶች አሉት እና አቢሲኒያ ባንክ ስትወስድ በጣም ብዙ አሉ። ቋሚ ናቸው በቃ ከጋሽ ውብሸት ጋር። ምክንያቱ ምንድነው? በማንኛውም ዘመን በንግድ እንቅስቃሴ ላይ ጠንካራና ጥሩ የሆነ የማስታወቂያ ባለሙያ ካልሆነ ምክንያት የለም የምትይዝበት። ቢዝነስ ነው። ጓደኝነት ሌላ ነገር ነው። ጠንካራነቱንም ጭምር ነው የሚያሳየው። በጣም በቃ ምን ብዬ ልንገር፣ ይሄ ረጋ ብሎ በደንብ ነገሮችን አንጥሮ የሚያይ ሰው ነው ጋሽ ውብሸት። የውጭ ሀገር ኮርሶች ሁሉ የወሰደ ሰው ነው። በውጭ ሀገር ጭምር ኮርሶች የወሰደ ሰው ነው። እነዚህ ምን አይነት ኮርሶች ናቸው? በማስታወቂያ ጉዳይ፣ በንግድ ጉዳይ፣ በእንደዚህ ጉዳዮች ነው እና እነዚህን የወሰዳቸውን ኮርሶች ከኢትዮጵያኛ ጋር ሀገርኛ ሄዱ አድርጎ ይሰራ የነበረ ባለሙያ ነው። በጣም ትልቅ ባለሙያ ነው ጋሽ ውብሸት። እንግዲህ እሱ የመጣበትን መንገድ ስናይ ዛሬስ ላይ ማስታወቂያዎቻችን እንዴት ነው የምታያቸው? እሺ ቢያንተ በዚህ ሙያ ውስጥ ስላለ እንዴት ነው አካሄዳችን? እንዴት ነው እንደ ዘመኑ የሚሰሩ ማስታወቂያዎች አሉ። እኔ በፕሮግራሜም ላይ አንዳንድ ጊዜ በጣም ይመስጡኝና እማደንቃቸው ማስታወቂያዎችን ሰምቼ አውቃለሁኝ፣ አይቼ አውቃለሁ። ግን ምንም ነገር ሲሰራ በእውቀት ላይ ትንሽ እውቀት ያለ ጠጋ ብሎ ወይም ጨረፍ ያደረገው ነገር ቢሆን፣ በእውቀት ውስጥ ያለ ነገር በጣም ጥሩ ነው። እውቀቱ ያለው ነገር ቢሆን ዝም ብሎ ድምጽ ብቻ ዋጋ አለው፣ ግን ድምጽ ብቻ መባል አይደለም። ያንን የተፈለገውን ማስታወቂያ ለአድማጭ በሚስማማ መልክና አድማጭ ወይም ተመልካች ሊገዛው በሚችል መልክ ማድረጉ በጣም ጥሩ ነው ብዬ ነው ማስበውና አንዳንዶች ጥሩ ናቸው፣ አንዳንዶች ትንሽ የሚቀራቸው አሉ። አንዳንዶች በደንብ አድቫንስድ የሆኑ ማስታወቂያዎች አሉ። የሚሰሯቸው ኩባንያዎች ናቸው እንግዲህ በትልቅ ደረጃ ኦፊሰሮች ቀጥረው፣ የማርኬቲንግ ባለሙያዎች ቀጥረው፣ የተለያዩ ታለንቶችን እየተጠቀሙ ምንድነው ማድረግ ያለብን ብለው አቅደው በስነ ስርዓት የሚሰሩ ኩባንያዎችና ማስታወቂያ የሚሰሩ ኤጀንቶችም ባለሙያዎችም አሉ። ነጠፈ የምንለው ነገር አይደለም። ይሄኛው ብለን ባናነሳም እዚህ ባንጠቁምም፣ ነገር ግን አንዳንድ ማስታወቂያዎች ከማስታወቂያነት ይልቅ ወደ ድራማነት እየሄዱ ነው የሚሉ አሉ። አንዳንዱ ማስታወቂያ መንገዱን ተከትሎ ሄዷል ሲባል፣ አንዳንዱ ግን ይሄ ነገር ድራማ ነው ወይስ ማስታወቂያ ነው የሚባል ነገር። አሁን የውጭዎቹን አንዳንድ ማስታወቂያዎች ስናይ ለምሳሌ ዳይፐር ማስታወቂያ በጣም በ10 ሰከንድ ውስጥ ገላጭ የሆኑ ነገሮች እናያለን። ከአውሮፕላን ላይ ወደቀ ውሃ ነገር ምትጣርጎ ቡቃያኖስ ነው የመጠጠው እሱ ላይ ማኳ ቡቃያኖስ ነው የመጠጠው። እንደዛ አሁን መሸከም የሚችል ትከሻ የሚባል ነገር አለ። ለምሳሌ ማህበረሰባችን ይሄን ነገር የሚሸከም ትከሻ አለው ወይ እንደ ማስታወቂያ ማለት ነው። በጫንቃ ላይ መሸከም ሳይሆን ያን ሊሸከም የሚችል በጣም ሲጋነን አንዳንድ ጊዜ ኧረ ምንለው አለ። ይሄን ነው እኮ የምልህ አገርኛ መሆኑ ጥሩ ነው። ለምሳሌ ከማስታወሳቸው ማስታወቂያዎች ልንገር። ማስታወቂያዎች ሲሰሩ አንዲት ነጥብ አለች፣ ዩኒክ ሴልስ ፕሪፖዚሽን ነው የምትባለው እሷ እና ያችን አጉልቶ ማውጣት ነው። የመኪና ማስታወቂያ ነው።
ምንድነው የሚያደርገው? መኪናው ነዳጅ ቆጣቢ መሆኑን ለመናገር ነው የተፈለገው። በስዕል ነው በምስል ነው የመጣው። መኪናው ይመጣልና ማደያ ውስጥ ይቆማል። ከዛ በኋላ የሆነ እጅ ነው የሚታየው። የነዳጅ መቅጃውን ያነሳና የመኪናውን ነዳጅ የሚገባበት ሳልቫቶዮ ነው ይባል እሱን ነገር ልክ ሲከፍተው ሸረሪት አድርቶበታል። ምን ያህል ጊዜ እንደቆየ አስቦ ከተሞላ ነዳጅ ነገር አድርጎ ነው የሚቀደው። በቃ አንዱን ነው ይዘው የሚሄዱት። ነዳጅ ቆጣቢ ነው። አንዳንድ ጊዜኛ ጋር ግን ሲሆን ምን ሰራው ምንድን ነዳጅ ቆጣቢነቱን ለገጠር ለከተማ ምናምን መሆኑን ምቾቱን ሁሉን ነገር ስንጨምርበት ሁሉን ነገር መሸከም ይሄን ሁሉ ዝርዝረን በቃላት እየገለጽ ነው። አንዱን ያዝና እሷን አጉላት የሚለይበት። አሁን ሙዚቀኞች ጠሪቃል የሚሏታለች ጠሪቃል ያቺ የምትደጋገመው ነገር በሷ አድማጩ ራሱ ይዘዋል እኮ ዘፈኑ አብሮ ይዘፍናል። የዘፈኑ ስኮስ ላይ ሆን ይችላል ጠሪቃሏን ይዘ በቃ ይሄ ነው ይሄንን ማወቁ ላይ። ስለዚህ ማስተዋቂያም የራሱ ጠሪቃል አለው ማለት ነው። አንድ በቃ ጉልህ የሆነች ነገር የፒዛ ማስታወቂያ ይመስለኛል። በእግረ ሙቅ የታሰረ እግርና እጁ በሰንሰለት የታሰረ ተከሳሽ ነውና የመጨረሻ ፍርድ ተሰጥቶታል። የሞት ቅጣት። ከላይ ገመዱ ቀስ እያለ ይወርዳል በስቅላት ሊሞት። say the last word ነው የሚለው የመጨረሻ ቃልህን ተናገር እና አንገቱ ላይ ሊገባ ሲል ፒዛ አቃለቀ። በጣም ባጭር ሰከንድ ውስጥ እኔ በጣም ቆይቷል። ከ30 ዓመት በላይ ይሆነዋል። ደግሞ አንድ የሬዲዮ ማስታወቂያ ነው የሰማሁት። ሬዲዮ ኔዘርላንድስ ኢንተርናሽናል ይባላል። መሬት ላይ ነው የምተኛው። ያን ጊዜ ደስ ይለኛል መሬት ላይ መተኛት። ፍራሽ አንጥፈ መሬት ላይ በጣም ነው ደስ የሚለው እና መሬት ላይ ተኝቼ ሬዲዮ ሾርት ዌቭ እየሰማሁ ነውና የሬዲዮ ኔዘርላንድስ ኢንተርናሽናል እንደነ ቢቢሲ በዓለም አቀፍ ደረጃ የሚደመጥ የኔዘርላንድስ ሬዲዮ ነው። ሙዚቃ ተሰማ። የሆነ ኢንስትሩመንት ሙዚቃና በጣም ደስ የሚል ድምጽ ያለው ሰው ነው የገባው። አንከሩ ነው እንግዲህ ማስተዋወቂያው። 3/4 of the earth is covered by water, the rest is covered by Radio Netherlands. ቁጭ ነው ያልኩት ተነስቼ። ሬዲዮ ኔዘርላንድስ በእንደዚህ ሾርት ዌቭ በእንደዚህ ሞገድ ምናምን አይደለም። የዓለም 3/4 በውሃ የተሸፈነ ነው። የቀረውን ሬዲዮ ኔዘርላንድስ ይሸፍነዋል አይደል? በቃ አለቀ። እንዲህ አጭር ቃል ሆኖ በለውታል ትልቅ መልእክታው እንዲህ በጣም የሚገርምና እንደዚህ ደረጃ የሚደርሱ እኛም ጋር አሉ። እንደዛ አይነት አንዳንድ ማስታወቂያዎች ስትሰማ አሁን ትዝ ላይሉኝ ይችሉ ይሆናል እንጂ አሉ። በጣም በቃ በጥሩ ሁኔታ የተሰሩ ቃላት በጣም ወሳኝ ነገር ናቸው። በጣም ኢኮኖሚካል ነው። ቃላት ናቸው የሚወስኑት። እዛ ላይ እንደዚህ ብለህ ታቀርበዋለህ። ሙሉ ሐሳቡን በምጥን ቃል አድርገው ታቀርበዋለህ ባልተንዛዛ ሁኔታ። እንደዛ ብዙ ጊዜ ድርጅቶች ይሄ ሞቶ ምንድነው ምንድነው የምትለው ያውቃል? ምንድነው በሙዚቃ ያልከኝ? ጠሪቃል አይነት ነገር ባለው እንደዛ ነገር ሆኖ ነው ያንን ነው የሚያጅበው። አሁን ቅድም ያልኩ የነዳጅ ቆጣቢ መኪና የሆነ ቃል ትጽፍለታል። ምናልባት ሌሎች ሲቀዱ ባጠገባቸው ካለፈም እንደ ቀዳ ይቆጠራል አይነት ነገር። በጣም ደስ የሚል ነገር ነው። እንደዚህ እንግዲህ ወደፊት ዛም ላይ እንደርሳለን ብዬ አስባለሁ። ምጥን ያለ ሁሉን ሐሳብ የያዘ ነገር። በዚህ ጋሹ ብሸት ደግሞ በጣም የሚናገርላቸው ድርጅቶች አሁን ፊሊፕስ የጥሩ ቃስም በቃ አለቀኩ። ጥሩ ቃስ ትፈልግ ፊሊፕስ ነው የሚመጣው ማለት ነው። እንደዚህና የመሳሰሉ ነገሮች ይጠቀማል። እንግዲህ በማስታወቂያውም ትልቅ አስተዋጽኦ አበርክተዋል። ባህልን ከመጠበቅ አንጻርም ቅድም እንዳልነው ኢትዮጵያዊነትን ተከትለን እንድንሄድ ያበረከቱት አስተዋጽኦ የላቀ ነው። ይሄው ይቀጥል ነው ብትለው አንተ? ይሄው ይቀጥል ያሳጣን እንደዚህ እያከበርናቸውም አሁን አንተ እንደምትሰራው ስም አይቀበርም። በጣም ትልቅ ነገር ነው። ለቤተሰቦቻቸው ብቻ ሳይሆን ለምንወዳቸው ልናከብራቸው ለነበሩ እና አቤ ጉበኛን ስታነሳ ነጋሽ ይድነቃቸው እንደዚህ ስታነሳቸው የኛም ቤተሰብ ናቸው። የአንድ ሰው ቤተሰብ እንደዚህ አይነት ሰዎች እኮ የአንድ ሰው ቤተሰብ ብቻ አይደሉም። የአንድ ሰው አባት የሆኑ ልጆች አባት ብቻ አይደሉም። የሙያ አለ፣ የማድነቅ አለ፣ የማክበር አለ። እንደዚህ አይነት ፍሬ ያላቸው ሰዎች አያሳጣን ነው የምትለው። አመሰግናለሁ በጣም ሽሜ ለሰጠኝ ጊዜ። መልካም ምሽት ይሁንልህ ወዳጄ። ወንድዬ በጣም ነው የማመሰግንህ። ቃለ መጠይቅ አንተ ጋር ቁጭ ብዬ በመደረጌ ለኔ ራሴ ክብር ነው። አመሰግናለሁ ሽሜ። ስም አይቀበርም። በጣም አመሰግናለሁ ታዋቂው የማስታወቂያ ባለሙያ ሳምሶን ማሞ። እንግዲህ በስም አይቀበርም ዛሬ የምናስበው አቶ ውብሸት ወርቅ አለማው ነው። አቶ ውብሸት በኢትዮጵያ የማስታወቂያ ስራ ውስጥ ያበረከቱትን አስተዋጽኦ አንተ እንዴት ነው የምትገልጽልን? ያበረከቱትን አስተዋጽኦ ስትል ማስታወቂያ ኢትዮጵያ ውስጥ የጀመረው እሱ ስለሆነ ለዚህ ሁሉ ባለሙያ መነሻውም መድረሻውም ጋሹ ውብሸት ስለሆነ
ለኢንዱስትሪው በኢትዮጵያ ታሪክ ውስጥም ከባህላዊ ማስታወቂያው ጀምሮ እስከ ዘመናዊ ማስታወቂያ ድረስ ሁሉንም ነገር ከስከ የጀመረው ጋሽ ውብሸት ነው። ስለዚህ ጋሽ ውብሸት የኢንዱስትሪው ግዙፍ አባት ነው። በጣም ትልቅ ባለሙያ ሁላችንንም የፈጠረን እሱ ነው ማለት ነው የሚቻል። እሳቸው ግን እንደው በዚህ በማስታወቂያ ስራ ውስጥ በልዩነት ሊጠቀሱበት የሚችለው ነገር ምንድነው? አንደኛ ኢትዮጵያ ውስጥ እኮ የማስታወቂያ ኢንዱስትሪ የሚባል ነገር የለም። ለምሳሌ እሱ ባይጀምር ኖሮ መቼ እንደሚጀምርም አይታወቅም። የጋሽ ውብሸትን ታላቅነት የሚያሳየው ማለት ነው። ጋሽ ውብሸት ሁለተኛ ነገር ደግሞ ራሱ አርቲስት ነው። ጋሽ ውብሸት ከፈለክ ማለት ነው የማስታወቂያ ባለሙያ ነው፣ ተዋናይም ነው፣ የድምጽ ናሬሽን ራሱ ነው የሚሰራው፣ ስክሪፕት ራሱ ነው የሚጽፈው። ኦል ራውንድድ የሆነ ባለሙያ ነው ጋሽ ውብሸት። ስለዚህ እንደውም ከብዙ ማስታወቂያ ድርጅቶች ይለያል። አንተ አንዱ ሙያ አንድ ሰው አንደኛው ሙያ አንድ ሰው ነው የሚሰራው። ጋሽ ውብሸት ግን አክቲንግም ጭምር ነው የሚሰራው እና መሰረት የጣለውም ለዚህ ሀገር እሱ ነው። ኢትዮጵያ ውስጥ በቃ ትልቁ የኢንዱስትሪው ዋርካ ነው ማለት ይችላል ጋሽ ውብሸት። እንግዲህ በባህላዊ መንገድ እዛ ገበያ ቦታ ላይ ከጀመሩት የማስታወቂያ ስራ በፊት በኢትዮጵያ ውስጥ እንደው የንግድ ልውውጡ እንዴት ነበር? ዝም ብሎ በዘፈቀደ ነበር የሚከናወነው ማስታወቂያን ሳይጠቀም? ምንም አይነት ሩልስ ኤንድ ሬጉሌሽን የለም። ድሮ ህግና ስርዓት የሚባል ነገር የለም። ከጋሽ ውብሸት በፊት የኢትዮጵያን የማስታወቂያ ታሪክ ብትመለከት ለምሳሌ አንድ የሳሙና ማስታወቂያ ይሄ የእጅ የሚፎክተውና የሚያሳክተውን ሳሙና እንዳትገዛ ተብሎ ማስታወቂያ የሚሰራበት ሀገር ነበር። ኮንትራስት አድርገህ ነው የምትሰራው አወዳድረህ ማለት ነው። የገሌ ዕቃ እንደዚህ የተበላሸ ነው፣ የኔ ዕቃ ግን እንደዚህ ነው እያልክ የምታወራበት ጊዜ ነበር። በዚያን ጊዜ በህግ ተጠያቂነትም አልነበረም ማለት ነው። እነ ጋሽ ውብሸት ሲመጡ ነው ሁሉ ነገር ስርዓት የያዘው። ስለዚህ ኢንዱስትሪም እየዘመነ የመጣው ዛሬ ለደረሰበትም ደረጃ ጋሽ ውብሸት በቃ ፋውንደሩ ነው ማለት ትችላለህ። ለየት ያሉ ነገሮች እንደው በጋሽ ውብሸት የማስታወቂያ ስራ ውስጥ በጣም አስደናቂ ናቸው ብለህ አንተ የምትነግረን ነገሮች አሉ? ፕሮሞሽን ቱልስ በሌለበት ሀገር ውስጥ በዚያን ጊዜ በአህያ ማስታወቂያ ሰርተህ ገበያውን አመጣለሁ ብሎ ማሰብ ራሱ በጣም ትልቅ አይዲያ ነው። በጣም ትልቅ አይዲያ ነው። አሁን እኮ በዘመናዊ ቋንቋ ምንድነው ይሄ ናሽናል አድቨርታይዚንግ የምትለው ነገር አለ። በአንድ ቦታ ላይ ሆነ በመላ ሀገሪቱ የምትሰራው ነው። ከዛ ደግሞ በየክልሉ በየወረዳው በየምኑ እየገባህ የምትሰራ ደግሞ እንደዚህ ሪጂናል አድቨርታይዚንግ አለ። ጋሽ ውብሸት እኮ የዛሬ 50 ዓመት በለው እንደዛ በየሰፈሩ እየገባ የሰራው ማስታወቂያ ዛሬም ቢሆን በዚህ በዘመናዊ ኢንዱስትሪ ውስጥ የሚሰራበት ዶር ቱ ዶር በየቤቱ ገብተህ ፕሮዳክትን ማስተዋወቅ እስከዛ ደረጃ ድረስ እና ትክክል ነው። ባህላዊ የምትለው ነገር አይደለም። ዛሬም ቢሆን ትክክል ነው። ዛሬም ይሰራበታል። እንዲሁም በጣም ትላልቅ ያደጉ ኩባንያዎች የሚሰሩት ዶር ቱ ዶር መግባት ነው። በየሰፈሩ መግባት፣ በየመንደሩ መግባት፣ የስጦታ እንትኖችን ይዘህ ፕሮዳክትን እያስተዋወቅ ኢንተርቴን እያደረግ በየሰፈሩ መግባት ነው። ይሄ ነው ዛሬም ቢሆን የሰለጠነውን መንገድ ቢሆን። ስለዚህ የዚያን ጊዜም ትክክል ነበር፣ አሁንም ትክክል ነው ነው የምልህ። እንግዲህ የመጨረሻ ጥያቄ ላድርገውና ሳምሶን ማሞ ሳሚ፣ ያኔ በጋሽ ውብሸት የተጀመረው የኢትዮጵያ ማስታወቂያ ዛሬ ላይ እንደው የት ላይ ደርሷል ማለት ይቻላል? የሚቀሩትስ ነገሮች ምንድን ናቸው? ማስታወቂያ ድሮ ሬዲዮ በ100 ብር በምናምን በ200 ብር ማስታወቂያ ይተላለፍ ነበር። ዛሬ አንድ የሬዲዮ ማስታወቂያ ስፖንሰር ለማድረግ እስከ 15,000 ብር ድረስ ይጠየቃል። ኢትዮጵያ ቴሌቪዥን እንግዲህ እኔ የደረስኩት 1,000 ብር ነው ማስታወቂያ። አሁን 30,000 ብር እስከ 50,000 ብር ድረስ ነው አንድ ጊዜ 1 ደቂቃ የምትተላለፍ ማስታወቂያ። እና ትላልቅ የቴሌቪዥን ኩባንያዎች ዛሬ ከ500 ሚሊዮን ብር በላይ በየአመቱ ገቢ የሚሰበስቡበት ኢንዱስትሪ ተፈጥሯል። በጣም አስገራሚው ነገር ደግሞ አነሰ ቢባል ከ300 በላይ የማስታወቂያ ድርጅቶች አሉ። እነዚህ ሁሉ በዚህ ኢንዱስትሪ ውስጥ እየሰሩ ነው። ከዚህ ከነጻ ገበያ በኋላ የተፈጠሩ ኩባንያዎች በሙሉ ወደ ማስታወቂያ ውስጥ እየገቡ ነው። ድሮ ማስታወቂያ እንደ ነውር ይቆጠር ነበረ፣ ወይም ደግሞ እንደማይሸጥ ዕቃ ይቆጠር ነበረ። ዛሬ ማስታወቂያ ማስተላለፍ በጣም ትልቁና ፕራይመሪ፣ እንዲሁም ለአንድ ካምፓኒ ፕራይመሪ ስቴጅ ላይ
ላለ ኩባንያ የመጀመሪያ ስራው ነው ማስታወቂያ ማስተላለፍ ማለት ነው። እስከዚህ ደረጃ ድረስ ደርሷል ማስታወቂያ። በጣም አመሰግናለሁ ሳምሶን ማሞ። ሳሚ መልካም ምሽት ይሁንልህ። በጣም ነው የማመሰግነው። እንደዚህ አይነት ሰዎችን አንተ እያሰብክ ማቅረብህ በጣም ብዙ ጊዜ የምትሰራቸው ፕሮግራሞች በሙሉ በሀገራቸው ላይ ትልቅ ታሪክ ለሰሩ ሰዎች የምትሰራቸው ነገሮች በሙሉ አንዱ ከሚያደምቁ ሰዎች እኛ ነን ታውቃለህ። እና ብዙ ጊዜም በሚዲያ ሁሉ ሳይቀር ክሬዲት ሰጥተናል ለሰራው ነገር ሮት ስላለን ማለት ነው። ስለዚህ መቼም ጊዜ ይሄንን ነገር እንድትቀጥልበት ነው። ስም አይቀበርም። አድማጮቻችን ስም አይቀበርምን እያዳመጣችሁ ነው። ባልደረባይን እውቁን የማስታወቂያ ባለሙያና ደራሲ ተስፋዬ ማሞን ደግሞ ስለ አቶ ውብሸት ወርቅአለማው አሁን እንጠይቃለን። ተስፋዬ በጣም አመሰግናለሁ በዚህ ፕሮግራም ላይ ስለ ጋሹ ውብሸት አንዳንድ ሀሳቦችን ስለምትሰጠን። በኢትዮጵያ የማስታወቂያ ሂደት ውስጥ የእሳቸው ድርሻ ምንድን ነው? አንተ እንደው ከመሰረቱ ጀምሮ። ጋሹ ውብሸት በኢትዮጵያ የማስታወቂያ ታሪክ የመጀመሪያውን ገጽ የገለጠ ነው። የመጽሐፉን የመጀመሪያ ገጽ የገለጠ። ከዛ በፊት ማስታወቂያ የሚባል እንደ ማስታወቂያ እንደ ስራ የሚታወቅ አልነበረም። ስለዚህ ጋሹ ውብሸት በአህያ በፈረስ በበቅሎ፣ ምክንያቱም እሱ ማፉድ ገበያ አገሩ ማፉድ ገበያ ነው። እዛ ነው ያደገውና እዛ በልጅነት ያየው የነበረውን የገበያ ሁኔታ ገበያ ያሻሽጥ ስለነበረ ወደ ከተማ ሲመጣ ተዋናይ ሆኖ ነው። አገር ፍቅር ቲያትር ነበረ በተዋናይነት ጊዜ ዘመኑ። ከሰው ጋር እየተገናኘ ሲመጣ ሀሳቦቹን የመግለጽ ሁኔታ እየመጣ ሲመጣ፣ ከዛ ደግሞ እነ ፊሊፕስ ሲመጡ ኢትዮጵያ ወደ ሰፊው ገበያ ስትገባ ገበያዋን የሚነግርላት፣ ገበያዋን የሚያበስርላት፣ ገበያዋን የሚያሟሽላት ያስፈልግ ስለነበር ያን ጊዜ የመጣው ውብሸት ወርቅአለማው ነው። ስለዚህ የኢትዮጵያ የማስታወቂያ ስራ ውብሸት ወርቅአለማው መዳፍ ላይ አረፈ። ውብሸት ወርቅአለማው ደግሞ በመዳፉ ተንከባክቦ ይዞ ዋጋ ከፍሎ በደቂቃ የአንድ ማስታወቂያ ዋጋ 1 ብር ከ70 ሳንቲም ከነበረበት ዛሬ በደቂቃ የአንድ ማስታወቂያ ዋጋ በሰከንድ ከ300 ብር በላይ ሆኗል። የጋሹ ውብሸት የማስታወቂያ ስራዎች አንዳንዶቹ በጣም አዝናኞች ናቸው። ከሳቸው ማስታወቂያ ስራዎች እንደው አንተ የሚያዝናና ትውስታ ውስጥ ያለው የጋሹ ውብሸትን ስንቱን አንስተ ስንቱን ተዋለህ። ፊሊፕስ ያለው ሁሉም በየቤቱ ሽማግሌው ተደናበሩ። ምን ሆነዋል? ድምፅ ነው። የኤቨሬዲ ባትሪ ድንጋይ ማስታወቂያ ምሳሌ ነው። ምን ነው ሽማግሌው ተደናበሩ ነው የሚል በጨለማ እየሄዱ ፊሊፕስ ባትሪ ድንጋይ 9 ቁጥር ውስጥ የምትዘለዋ ድመት ያለችበት የጋሹ ውብሸት ማስታወቂያዎች ልትረሳቸው አትችልም። አሁን ገባ ብለው እስከ ዛሬ ድረስ አለ። ጋሹ ውብሸት የለም፣ ግን የጋሹ ውብሸት ስሜቶች ቶኖቹ አሉ። ጋሹ ውብሸት ነገሮችን ቀለል አድርጎ ህይወቱ ራሱ አንድ ነገር ከህይወት ነው የሚጀምረው። ህይወትን የምታይበት መንገድ፣ ህይወትን የምትለካበት መንገድ፣ ህይወትን የምታቅፍበት መንገድ ስራ ላይ ይንጸባረቃል። ጋሹ ውብሸት ህይወቱ ቀለል ያለ ነው። እንዴት ያለ ነገር ነው የሚል ካባውን ለብሶ ቀለል ባለ ሁኔታ ተሽሞንሙኖ እና ማስታወቂያውንም ሲሰራው ጉዳዩንም ሲይዘው እንዲያው አሽሞንሙኖ አሳምሮ ነበር የሚይዘውና ለኢትዮጵያ ታላቅ ባለውለታ ነበር ጋሹ ውብሸት። አንተም በማስታወቂያው ትታወቃለህና ለእናንተም ሆነ ለመጪው በማስታወቂያ ውስጥ ለሚገቡ ምንድን ነው እንደው እንደ አርአያነት የሚጠቀሰው? ጋሹ ውብሸት አቃፊ ነው። አየህ፣ ሌሎች ሲመጡ ገበያውን ያስፉታል እንጂ ገበያውን ይወስዱብኛል ብሎ ያስቡ። ለምሳሌ እኔ በጣም ከሚታወቁልኝና መጀመሪያ ከሰራኋቸው ማስታወቂያዎች ከጋሹ ውብሸት ነው የነጠቅኩት። ምክንያቱም ለመወዳደር ገበያ ውስጥ ስገባ በቃ ከተፎካከርኩ የማይቀር ከትልቁ ከአንበሳው ጋር ከጋሹ ውብሸት ጋር ደግሞ መፎካከር ያለብኝ ብዬ ማስታወቂያ ወስጄ ከፍ ያለ ደረጃ ላይ ጋሹ ውብሸት አቅፎ ነው የሳመኝ። ማስታወቂያን ወስድ አንተ ወስላታ አላለኝም። እንደዚህ ከወሰዱ የማይቀር ከሰሩ የማይቀር እንዲህ አድርጎ አሳምሮ ነው እንጂና ይኔ እቅፍ አድርጎ ስሙ መርቆ ነው የሰጠኝ። ጋሹ ውብሸት ስስታም አይደለም። ጋሹ ውብሸት ብዙ ሰው ሁላችንም ደንበኞች አድርገን ያዝናቸው የጋሹ ውብሸት ደንበኞች የነበሩ ናቸውና መርቆ ነው የሚሰጥህ። ኢንዱስትሪውን ያሰፋዋል እንጂ አያጠበውም። ስስት የሚባል ነገር የለበትም ጋሹ ውብሸት እና ለዛ ነው በህይወት በሌለበት ዘመኑ ሁሉ ጋሹ ውብሸት ስሙም ድምፁም ደማቅ ሆኖ የቆየው። ግነት የሚበዛባቸው ማስታወቂያዎች አሉ ይባላል። ይሄ ብለን ባንጠቅስም እንዴት ነው መሆን ያለበት? ግን አሁን የማስታወቂያ ሚክስድ ጉዳዩ ነው። ጉዳዩ ምንድን ነው? ጉዳዩ አሞራና ቅል ተጋቡና አሞራው በረረ ቅሉ ተሰበረ ከሆነ አሞራና ቅል ለምን ተጋቡ ብለህ ሮማንቲክ ኢንቫይሮንመንት አሞራ እንዴት ቅልን እንደወደዳት ሰማይ ላይ ሆኖ ሲያያችን ድቡልቡል በጣም ስላላማረችው ዝቅ ብሎ ወርዶ አቅፏት ብለህ አሞራና ቅል ባይጋቡም እንኳን አሳምረህ ናሬት የማድረግና የማቅረብ አቅምን ይጠይቃል። ጋሹ ውብሸት ያለው ቋንቋ ይችላል፣ ድምፅ አለው፣
መቀለጽና ማስዋብ ይችላል። በዚህ አይነት ቀለል አድርጎ የሚያቀርባቸው ማስታወቂያዎች ራሱ የገነኑና የገዘፉ ሆነው ታገኛቸዋለህ። አንዳንዶቹ በአቀራረብ ምክንያት ይገዝፋሉ። ማስታወቂያ ላይ ግነት ያለ ነው። የትም ዓለም ላይ ያሉ ማስታወቂያዎችን ትልልቆቹን ማስታወቂያዎች ብታይ ገልብጠው ነው የሚያሳዩ። ገልብጠው አሳይተው በሌለበት ጫፍ አሳይተው ያለውን እንድታይ ነው የሚያደርጉና እንደ ስልት የትኛውን ስልት ነው የምጠቀመው ብለህ ስልት ስትመርጥ ሪያሊስቲክ ነው፣ ኮንትሮቨርሻል ነው፣ ምንድን ነው የምጠቀመው፣ ፖዚሽን ነው ማድረገው፣ ስልቶች አሉ፣ ብዙ ስልቶች አሉ። እነሱን ተጠቅመህ ከሰራህ ማስታወቂያው ለአንዳንዱ የገነነ ይመስለዋል። ለሰሪው ግን ምን ለማድረግ ምን ለማስተላለፍ እንደፈለገ ስለሚያውቅ ማድረሻውን የሚመርጠው እሱ ነው። ጋሪውን ፈረሱን የሚመርጠው ሰሪውና ምርቱ ነው። ያላግባብ ከተሰራ ለምርትና አገልግሎት አቅራቢውም እኮ ችግር ነው የሚሆነው። ታማኒነት ያጣል አይደለም ማስታወቂያ ሰሪው። እሱ ውድቀት ነው። ሁለቱ ውድቀት ነው የሚሆነው። ያላግባብ የምትሰራው የማህበረሰቡን እሴት፣ የማህበረሰቡን አስተሳሰብ፣ የገበያውን ሁኔታ፣ የአገሪቱን አጠቃላይ ሁኔታ፣ ባህሏን ምናምን ሳትጠብቅ የምትሰራው ከሆነ ሁልጊዜ በኮንትሮቨርሲ ወይም በተቃርኖ ወደ ግብ አይኬድም። አንዳንድ ጊዜ በተቃርኖ ወደ ግብ ይኬዳል። ተቃርኖች ግን ትሪትመንት አላቸው፣ ትሪት የሚደረጉበት መንገድ አላቸው። ኮንትሮቨርሲ ይዘህ መጥተህ ኮንትሮቨርሲውን እስከ መጨረሻ አትወስድም። ተቃርኖውን የምትፈታበት፣ የምታክምበት፣ የምታስተካክልበት መንገድ አብረህ ይዘህ ትመጣለህ እና ስልት ነው። ስልቱ እውቀት ይፈልጋል። ስልቱን ዝም ብለህ ብቻ በደፈናው የተቃርኖ ማስታወቂያ ቶሎ ለመሰማት ጥሩ እድል ይመጣል ብለህ ተቃርኖ አግበስብስ አምጥተህ ብታረግ መልሶ ራስህ ላይ ይነጥርና ምርቱን ይጎዳል፣ ምርቱን ዝቅ ያደርጋል፣ እንዲያውም ከገበያ እንዲወጣ ያደርገዋል። በዚህ በኩል ጋሽ ውብሸት ፕሪቴስት ሁሉ ያደርጋል። ማስታወቂያዎቹን ከሰራ በኋላ ስታፉን ሰብስቦ ሌሎች ሰዎችን ጓደኞቹም ካሉ እስቲ ስሟት ይችን ነገር እስቲ እንዴት ነው ምን ይመስላችኋል ብሎ ፕሪቴስት ያደርጋል። አስቀድሞ አየር ላይ ከመውጣቱ በፊት አየር ላይ ከወጣ በኋላ ችግር ቢኖርበትም ለመሰብሰብ፣ ለማረም፣ ለማስተካከልና ለመስራት ችግር አልነበረበትም። ጥሩ አርአያችን፣ ጥሩ መምህራችን ነበር ጋሽ ውብሸት። እኔ ብዙ ተምሬያለሁ ከሱ። በጣም አመሰግናለሁ። የማስታወቂያ ባለሙያ ባልደረባዬ ደራሲ ተስፋዬ ማሞ ስለ ጋሽ ውብሸት ስለሰጠህን ጊዜ አመሰግናለሁ። መልካም ምሽት ይሁንልህ ወዳጄ። እኔም በጣም አመሰግናለሁ። ነፍስ ይማር ጋሽ ውቤ። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። አመሰግናለሁ ጥላሁን ጉግሳ የማስታወቂያና የኪነ ጥበብ ባለሙያ። እንግዲህ ዛሬ የምናነሳው አንጋፋውን የማስታወቂያ ባለሙያ አቶ ውብሸት ወርቅአለማሁን ነው። በማስታወቂያ ኢንዱስትሪ ውስጥ እርሳቸው ያላቸውን አስተዋጽኦ እንዴት ነው በአንተ እይታ የሚገለጸው? አቶ ውብሸት ወርቅአለማሁ እኔ ብዙ ጊዜ ጋሹ ውብሸት ነበር የምለው። ስለዚህ ጋሹ ውብሸት ብዬ ብቀጥል መልካም ይሆናል ብዬ አስባለሁ። ጋሹ ውብሸት ማስታወቂያን ኢትዮጵያ ውስጥ ፓዮኔር ነው የጀመረው እሱ ነው። ቀደም ሲልም በየገበያ ስፍራው ላይ ቴክኖሎጂው እንደዚህ እንዳሁን ባልተስፋፋበት ጊዜ አህያ ላይ ተቀምጦ ወይም ከፍ ያለ ቦታ ላይ ሆኖ አንዳንድ ነገሮችን ይሰራ እንደነበረ የህይወት ታሪኩ ይጠቁማል። ከዛ የጀመረው የማስታወቂያ ስርዓት ወይም የማስታወቂያ ስራ እያደገ መጥቶ አሁን እዚህ ዘመናዊው የማስታወቂያ ስራ ደረጃ ላይ አርፏል እና ጋሹ ውብሸት በማስታወቂያ የተወው ያስቀመጠልን አሻራ በጣም ትልቅ ነው። ለሁላችንም የማስታወቂያ ድርጅቶች መፈጠር ምክንያት የሆነው እሱ ቀድሞ የጀመረው የማስታወቂያ ስራ ነው። እሱን እያየን ነው ሁላችንም ወደዚህ ስራ የገባነው ማለት እችላለሁ። በኋላ ሀገር ፍቅር ቲያትር ጆይን አድርጎ ነበረ እና እዛጋ ይመስለኛል እዛጋ ወደ ዘመናዊው ነገር እየገባ ዘመናዊ የማስታወቂያ አሰራር ስልቱን እያገኘው በራሱ ፋይንድ አውት እያደረገው የመጣ ይመስለኛል። ብዙዎቹ የጋሹ ውብሸት ነገሮች በራሱ ስኪል ተነሳስቶ የሚሰራ ሰው ነው እና ከበፊትም ጀምሮ ለምሳሌ ረጅም ሰው ላይ ሆኖ ኦር ከፍታ ቦታ ኦር አህያ ላይ ምንም ከዛ በፊት የማስታወቂያ ኮንሰፕት ራሱ በሰውም ዘንድ በሌላውም የሚሰራውም ሰውዬ ዘንድ አይታወቅምና ዝም ብሎ ከየት እንዳፈለቀው ራሱ በጣም የሚገርም ነው። እዛ ጋር የጀመረው ነገር ዘመናዊውንም ደግሞ ለመቀላቀል በዚህ ጋር ነው የጀመረው ማለት ቢቸግርም እንደው ምናልባት በኔ ግምት አገር ፍቅር ቲያትር ወደ አገር ፍቅር ቲያትር ሲመጣ ዘመናዊነትን ይዞ የመጣ ይመስለኛል እሱ ራሱ እና እነሱ ያ ጊዜ ምናልባት ለዘመናዊ ማስታወቂያ መፈጠር ምክንያት የሆነ ይመስለኛል።
እንግዲህ በአርአያነት ትልቅ አስተዋጽኦ አላቸው ተብሎ አንዳንድ ታሪኮችን ስለሳቸው ሳነብ ያንተ የሰራዊት ፍቅሬ የሙሉ ዓለም ስም ተጠቅሷልና ላንተ በግልህ አቶ ውብሸት ያበረከቱልህ ነገር ምንድነው? ጋሹ ውብሸት የመጀመሪያው ነገር እኔ ገና በሰባዎቹ መጀመሪያ ቲያትር ቤት ስገባ ቲያትር ቤት መጥቶ አንድ እሑድ ቀን ቲያትር አይቶ ያን ልጅ ጥሩት ብሎ አስጠራኝ፣ ራት ጋበዘኝ። ከዛ በኋላ በማግስቱ ወደ ቢሮው እንደመጣ የቢሮውን አድራሻ ነገረኝና ወደ ቢሮ ሄድኩኝ። እንግዲህ ያ ቀን የመጀመሪያ ማስታወቂያ አንድ ብዬ የጀመርኩበት ቀን ነው። ከዛ በኋላ እየሰራሁ እሱ ጋር በተከታታይ ሰራ ነበር ጋሹ ውብሸት ጋር። ያን ጊዜ ደግሞ የቴሌቪዥን ማስታወቂያዎች ተጀምረዋል። የሬዲዮ ማስታወቂያ ቀደም ብሎ እየተሰራ ነበረ። የቴሌቪዥን ማስታወቂያዎች እየተሰሩ ነበርና እንደዚህ አድርጎ ነው እንግዲህ ማስታወቂያን ያስጀመረኝ። አንዳንድ ጊዜ እንደውም እሱ ሀገር ውስጥ በማይኖርበት ጊዜ ጥሩትና እሱ ያንብብ እሱ ይስራ ብሎ መልእክት ይተውና ከቢሮው ተጠርቼ ማስታወቂያዎች የሰራሁበት ጊዜ አለ። ከጋሹ ውብሸት የማስታወቂያን ሀሁ ያገኘሁበት ትምህርት ቤቴ ነው። እሱ ነው ያስተማረኝ። በማስታወቂያ ጉዳይ ላይ ሁልጊዜ በእኔ የማስታወቂያ ህይወት ጋሹ ውብሸት ወርቅ አለማው ሁልጊዜ ተጠቃሽ ነው። ከዛም ጥቂት ጊዜ ከሱ ጋር ከሰራው በኋላ የራሴን የማስታወቂያ ድርጅት ለመክፈት ቻልኩኝ። እንግዲህ ከጋሹ ውብሸትም ቀጥሎ ሁለተኛው የማስታወቂያ ድርጅት በሀገራችን ውስጥ የኔ የማስታወቂያ ድርጅት ነው። የመጨረሻ ጥያቄ ላድርገውና ጥላሁን ጉግሳ እርሳቸው የጀመሩት የማስታወቂያ መንገድ ሂደት አሁን ምን ላይ ደርሷል ትላለህ? እንግዲህ ማስታወቂያ ያው ከጊዜ ወደ ጊዜ እያደገ ነው የመጣው። ግን ሙሉ በሙሉ እድገቱ አስተማማኝና ትክክለኛው የማስታወቂያ አሰራር ደረጃ ላይ ደርሰናል ብዬ ለመናገር አልደፍርም። ከሳቸው የተቀበልነውን የማስታወቂያ አሰራር ሁላችን በተቻለን መጠን አንዳንድ ነገር እያዋጣን አንዳንድ ነገር ጠብ እያደረግንበት ወደ ተሻለ ደረጃ ላይ አምጥተነዋል ብዬ አስባለሁ። ግን ይሄ ትልቁ የማስታወቂያ ኢንዱስትሪ መድረስ አለበት የሚባለው ደረጃ ነው ብዬ አላምንም። ገና ከዚህ የሚልቅ ከዚህ የሚበልጥ የውጮቹ የደረሱበት ደረጃ ላይ መድረስ አለብን ብዬ አስባለሁ። ለሱ ደግሞ ከጋሹ ውብሸት ተቀብለናል፣ እዚህ ደርሰናል። እኛ ደግሞ አንድ ስቴፕ ወደፊት ሄደናል። ይሄን እርግጠኛ ሆኜ መናገር እችላለሁ። ነገር ግን የሚቀሩ ስቴፖች አሉ። እነሱን ሄደን ዘመናዊውን የማስታወቂያ ኢንዱስትሪ አገራችን ውስጥ መፍጠር ማምጣት መቻል አለብን ብዬ አስባለሁ። ጉግሳ ስለሰጠኸኝ ሐሳብ በጣም አመሰግናለሁ። ፈጣሪ ያክብርልኝ እኔ ጌታ። እሺ ቴንኪው። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ብንያም በቀለ እባላለሁ። በማስታወቂያ ስራ ላይ ነው የምገኘው። በማስታወቂያ ሙያ ላይ ስገኝ በተለይ ደግሞ በንባብ ነው፣ በድምጽ። ይህንን ስራ እንግዲህ ከጋሹ ውብሸት ጋር ስሰራ እጅግ በጣም ብዙ አመታትን አሳልፌያለሁኝ። ምናልባት 35 አመታት ከሱ ጋር አብሬ ኖሬያለሁኝ ማለት እችላለሁ። ወይም 30 በትክክል ባልቆጥረውም ከ78 ጀምሮ እንግዲህ ከጋሹ ውብሸት ጋር በኖርኩበት ሰዓት ብዙ ትምህርቶችን ያገኘሁት፣ ብዙ አይነት ከህዝብ ጋር እንዴት መገናኘት እንዴት መነጋገር እንደሚቻል፣ በሙያው ላይ ደግሞ ምን አይነት ስነ ስርዓት መያዝ እንዳለብኝ በጣም ብዙ ነገር ነው ያስተማረኝ። ጋሹ ውብሸት ለኔ መምህሬ ብቻ አይደለም። መምህር ካልኩ አንድ ነው የሚሆነው፣ ብዙ መምህሬ ነው። ከሰው ጋር እንዴት መኖር እንደምችል፣ ከሰው ጋር እንዴት እንደምግባባ፣ ማስታወቂያ እንዴት አርጌ እንደምናገረው እና እንደማነበው፣ ስጽፈውም ደግሞ እንዴት አርጌ እንደምጽፈው። ይሄማ ቂል አማርኛ ነው ይላል ጋሹ ውብሸት። አንዳንድ ጊዜ የሙያ አጋሮቼ ሲጽፉ አንዳንድ ጊዜ ቂል የሆነ አማርኛ እሰማለሁኝ፣ ቂል የሆነ ቃል። ጋሹ ውብሸት ሲናገር አይ ፊደል አትላሰው ይላል። ፊደል መላስ ማለት ቤተክርስቲያን ስንል ቤተክርስቲያን የምንለው አለ አይደል? እንደዛ አይነት ነገሮችን ብቻ እኛ ማናያቸውና ማንሰማቸውን ነገሮች እሱ እንግዲህ ፈጣሪ በቸረው ችሮታ ለዚሁ ሙያ ስለተፈጠረ ሁሉንም ነገር ያውቀዋል። ብዙ ነገሮችን አስተምሮኛል። የሙያ አባቴ ነው። እሱም ባጣው ትምህርቱን ሰጥቶኛል። ትምህርቱን ይዤ ደግሞ እኔም እንደሱ አንድ ቀን አልፋለሁ። ምንድነው የምለው? አስተምሮኛል። ትምህርትን ይዣለሁ። ሙያህን አክብሬ እቀጥልበታለሁኝ። እኔም ወደ አንተ እስከመጣ ድረስ ከጋሹ ውብሸት ማረሳው ማስታወሻው የጭንቅላት ማስታወሻው እስካለፈበት ሰዓት ድረስ አንድን ማስታወቂያ መቼ እንደሰራው
መቼ እንዳነበበው እንደተናገረው መቼ እንደጻፈው ከማን ጋር እንደተነጋገረ የማስታወቂያውን ባለቤት ያሰራውን ይሄንን ምንም ሳያጓድል ምንም ሳይል ከነሰዓቷ ከነጊዜያቷ ቁጭ ያደርጋታል። ይሄንን ማስታወሻውን የሚገርመኝ በሱ እድሜ ይሄንን ነገር ማድረግ በጣም ነው የሚገርመው። ለምን ከብዙ ህዝብ ጋር ከብዙ ደንበኞች ጋር ነው የሚገናኘው። በየቀኑ ከብዙ ሰዎች ጋር ይገናኛል። ግን የሚገናኛቸውን ሰዎች አንዳቸውንም አይረሳም፣ አንዳቸውንም ላፍታ አይዘነጋም፣ ያስታውሳቸዋል። ይሄን ክህሎት መቼም የፈጣሪ ስጦታ ነው። ይታደሉታል እንጂ አይታገሉትም ነው የሚባለው። ፈጣሪ ይሄን እንዲያድለኝ እኔ እመኛለሁ። ትልቅ ዩኒቨርሲቲ እንደፈረሰብኝ ነው የምቆጥረው። የማስታወቂያ ስራ ዩኒቨርሲቲ ትምህርት ፈረሰ ነው ማለት ያሉት ሰዎች አሁን ማስታወቂያ እየሰሩ ያሉት ሰዎች ባለ ድርጅቶች የእሱን አርአያ ተከትለው እንደሱ ኮትኩተው እንዲያስተምሩ ነው የምፈልገው። እንደሱ ስነ ስርዓቱንም ጭምር ማስታወቂያው ማንበቡ መናገሩ ብቻ ሳይሆን መስራቱ ብቻ ሳይሆን ስርዓቱንና ክብሩንም ጭምር የሙያውንም ክብር እና ስነ ስርዓቱን ጭምር በደንብ እንዲያስቀጥሉ ነው የምፈልገው። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ሸገር ነው ስም አይቀበርም። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነኝ። አሁን ባልደረባ የተፈሪ ዓለሙ ስለ ጋሹ ብሸት ወርቅ አለማው ያሰናዳውን ምጥን ዝግጅት አዳምጡ። ድሮ ጋሹ ብሸት የፊሊፕስ ወኪል ሆኖ ይሰራ በነበረበት ጊዜ ይወራ የነበረ ቀልድ ነበር። ውብሸት ወርቅ አለማው አንድ ጊዜ ከሰው ጋር ተጣላና አሉ አንዱ በቦክስ ብሎ ጥሎት ሲሄድ ሰውየው ራቅ ሲል ብድግ ብሎ ከወደቀበት ይነሳና ዘራፍ ምንጊዜም ፊሊፕስ ወድቆ የማይሰበር አለ ይባል ነበር። ጋሹ ብሸትን ለጨዋታ ፕሮግራም ቃለ መጠይቅ ያደረገለት ጋዜጠኛ ደረጃ ኃይሌ ነበር። እኔ በተወለድኩበት አካባቢ ወይም ነው ሲወለድ የማዘጋጃ ቤት መዝገብ የለም እንትም የለም። ያው እበረም ማዳመጫ ላይ ማርያም ተብዬ ተወለድኩ። በ40 ቀን የተጠመቅኩ። ከዚያ በኋላ ወደዚያ ወጣሁና በዚህ ቀን ተብሎ በወረቀት ተያዘ የለም። እንግዲህ ምንድን ነበር ሲሉኝ የነበረው ያን ጊዜ ሴት አያቴ መነኩሴ ነበሩ። እሳቸው አስመዝግበዋል ብልህ ነበሩ። በኋላ ሰውየው አስተማሪ የሆኑ እዚያው ቤት ለኔ ተቀጥረው ዶክተር አሸዋለማ የሚባሉ ሰውዬ ነበሩ። እንደሚሉኝ ቤተሰቦች እናቴም አያቴም እንደነገሩኝ አባትህ አርሲ አርባ ጎቦ ተሾመው ሄደው አንቺ ነበር የሚሉኝ አንቺ እዚህ ተወለድሽ፣ እሱም ንጉሱ አፄ ኃይለ ሥላሴ ድል አድርገው በገቡ በ4ኛው ዓመት ላይ ተወለድሽ ነው የሚሉኝ። በህይወቴ ውስጥ እጅግ በጣም ማራኪና አስደሳች ጊዜ ነበር የሚሉት የትኛውን የእድሜ ዘመኑን ነው? እኔ እግዚአብሔር ከፈጠረኝ ጀምሮ ከይፋት ከእግሬ ላይ ሞያሌ አውጥቼ ከመጣሁ ጀምሮ ያለ ፓንት ያለ ጫማ አዲስ አበባ ከገባሁበት ጊዜ ጀምሮ ደስ እንዳለኝ ነው የምኖረው። በየጊዜው እድገት ነው የማሳየው። ጀመሪያ ከሀገር ቤት ስመጣ ቦላሌ መልበስ ፈልግ ነበረ፣ ጫማ ማድረግ ፈልግ ነበር፣ እሱን አለፉ። መኪና መያዝ ፈልግ ነበረ፣ መኪና ያዝኩ። ቆንጆ ሚስት ማግባት ፈልግ ነበር፣ ረጅም ቆንጆ ሚስት አገባሁ። ከዚያ በኋላ መማርና ትምህርት የማሻሻል ፈልግ ነበር፣ እሱም ላይ ደረስኩ። የቅኔ ትምህርቴ ጋራ በተጨማሪ የውጭም ትምህርት መማር ፈልግ ነበር፣ ተማርኩ። ከዚያ እንደገና ወንድ ልጅ መውለድ ፈልግ ነበር። የመጀመሪያ ልጄን አሃዱን ወንድ ልጅ ወለድኩ። ቀጥሎም ወንድ መድገም ፈልግ ነበር። እንደገና ዳግማዊን ወለድኩ። በልጆች የተደሰትኩ፣ በስራ የተደሰትኩ፣ ቲያትር በምሰራበት ጊዜ የተደሰትኩ። አሁንም ቢሆን ደስተኛ ነኝ። ምክንያቱም በየቦታው ሁሉም የኔ ወዳጅ ነው። ፖሊሱ ወዳጅ ነው፣ ሊስትሮ ወዳጅ ነው፣ ባለስልጣኑ ወዳጅ ነው። ከማንም ጋር ቂም በቀል የለኝም። በተፈጥሮዬ የሃይማኖትና የጎሳ ልዩነት ስለማላደርግ ክርስቲያኑም እስላሙም ወዳጅ ነው፣ ሁሉም ወዳጅ ነው። ጋሹ ብሸት ለመሆኑ ይህን ድምፁን ዘፍነውበት ያውቃሉ? አይሂ የምን ሙያ! እንኳን ዘፈን ልዘፍ ለለቅሶም አይመችም። ማሽሟጠጥ እችላለሁ፣ ይገርምሃል። እንኳን ዘፈን እንጉርጉሮም አልችልም። ግን ፕሮግራም አስተዋውቃለሁ፣ ኢሚቴት ማድረግ እችላለሁ። ማንም ሰው እንዴት እንደሚያለቅስ፣ ማንም ሰው እንዴት እንደሚናገር ኢሚቴት ማድረግ እችላለሁ። ይሄ ስጦታዬ ነው። ቤተ ክህነት ስላደግኩና የቅኔው ግዕዙ የጾምኩት ድጓ ጾመ ድጓም ብፁዕ አንተ ዮሐንስ ብዬ ስለጾምኩ የዚያ ስሜት ስላለኝ አንዳንድ ጊዜ የቤተ ክህነት ዜማ ማንጎራጎር እወዳለሁ። በልዩነት ያደግኩበትን ይህ ድምፅ የባለየ ነው። አስቀይምሃለሁ። አይ ድጓ የሚባል ታውቃለህ አይደለም? ድጓ፣ ጾመ ድጓ፣ ዜማ፣ መዋሥዕት፣ ቅኔ ሲባል ምንም ነገር የለም እና ጻነ ሞገር ቅኔ እመራ ነበር እንጂ ቅኔ አልመራም ነበረ። ምሳሌ አሁን ግዙፍ ጽላሎት ማረቆስ ወነዋይ ሐጸዳል ቆም የኛ ግዕዝ ገጸ አንበሳውት ወገጸ ለሃ የሚል ነበር። አምጣነ ለሱሩ ተዋህዶ ማዕከላዊ ክለቶ ያማፍ ሰማያ ስሬ ፍሬም ተሐደሰን ስለምድር ቅዱስ ማርቆስ ፍም ኃይለ ሥላሴ ነቢይ ዘወጠኖ መጽሐፈ ምኒልክ አዳም
ጊዜ ፈጸሙ አጋዕዝተ ኩሉ ዓለም እስመ ተካሄዶሙ አብርሃም እንተ መሃቢሆሙ ነሥአ ኪዳነ ሰላም ሀበ መልአ በየማኑ ጽግም ነበር ቅኔ ስንቀኝ ይሄም በዜማ ይዜማል። ኃይለ ሥላሴነ አብይ ዘወጠኖ ስንል ጃንሆይ ነበሩና በአታ ሲመልሰው ተርጉመው አሉኝ። ጃንሆይ ኃይለ ሥላሴ ነቢይ ዘወጠኖ መጽሐፈ ምኒልክ በአዳም ማለት ስላቸው እኮ ተርጉመው ወስላታ አሉኝ። ነቢዩ ምኒልክ የጀመረውን ኃይለ ሥላሴ እየፈጸመው ነው ማለት ነው አልኳቸው። ወስላታ ሌባኛ የጀመርን የለም አሉ እና የቤተ ክህነት ዜማ አንጎራጉር ነበር። ያን የሚሆን ድምጼ በቋል በንባብ ነው እንጂ የምገፋው በንባብ ጎበዝ ነበርኩ እንጂ ድምጼ በተፈጥሮ ለማሽሟጠጥ ነው እንጂ ለማዜም አይመችም። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ውብሸት ወርቅአለማው እኔና 27 ገረዶች፣ ውለታው በጥፊ 3-1፣ ማን መክቶ፣ የጥንቆላው መዘዝና ሌሎችም ቲያትሮችም ጽፏል። ከዚህም በተጨማሪ የተዋጣለት ተዋናይም ነበር። በብዙ ቲያትሮች ላይ መሪ ገጸ ባህሪያትን እየወከለ ተጫውቷል። ውብሸት ተዋናይ ብቻ ሳይሆን የመድረክ አስተዋቂም ሆኖ አገልግሏል። የማስተባበር ስጦታ አለኝ። ቲያትር ቤትም ገብቼ ገና በልጅነቴ ነው የቲያትር ክፍል ምክትል ዲሬክተር የሆንኩት። ራሻና ቻይናም የኢትዮጵያ የባህል ልዑክ ሲሄድ ሁለተኛ የቡድን መሪ ነበርኩ እዚያ የአርቱ ክፍል። አሁንም ቢሆን ብኖርም ባልኖርም የትም ቦታ በስብሰባ ላይ በሊቀመንበርነት የመመረጥ እድል አለኝ። በቦርድ አባልነት የመመረጥ እድል አለኝ። የትም ቦታ በፈልገውም ባልፈልገውም ይመርጡኛል። የዚህ እድል አለኝ፣ ግን ገንዘቡ ነው የማይጠጋኝ። እንግዲህ ከዚያ ከትቢያ ላይ ተነስቼ በቅዱስ እግዚአብሔር ፈቃድ እዚህ ደርሼ የኢትዮጵያና የአዲስ አበባ ንግድ ምክር ቤቶች ፕሬዝደንት ሆኜ ለ12 ዓመታት 8 ዓመት በሁለቱም ንግድ ምክር ቤቶች ፕሬዝደንትነት ከዚያ ደግሞ የ4 ዓመት በቦርድ አባልነት አገልግያለሁ። ትልቅ ደረጃ ላይ ደርሻለሁ። ከዚህ በኋላ እንደገና ቻምበር ትመረጣለሁ ብትለኝ አልመረጥም። ሌላ ቦታም መመረጥም ብዙም አልፈልግም። ምናልባት ወደፊት ቀይ መስቀልን ባገለግል ደስ ይለኛል። እዚያም የኤግዚኪዩቲቭ ኮሚቴ የኢትዮጵያ ቀይ መስቀል ማህበር አባል ሆኜ የቦርድ አባልም ሆኜ ሰርቻለሁ። ብዙ ቦታ ቸርማን ሆኜ ሰርቻለሁ። እንደ ባድሚንተን ፌዴሬሽን አሁን በየቦታው ስራለሁ። ምኞት እድገት የት ይደርሳል ብትለኝ የኢትዮጵያ መንግስት ፕሬዝደንት ሆኜ ብመረጥ ደስ ይለኛል። የፕሬዝደንቱን ቦታ ቢሰጡኝ ፓርቲ ውስጥ የለሁበትም። ፓርቲ ውስጥ መግባት አልወድም እንጂ ፓርቲ ውስጥ ብኖርበት ነው ፓርቲ ቢያቀርበኝና የኢትዮጵያ መንግስት ፕሬዝደንት ሆኜ ሰንደቅ ዓላማ ሰቅዬ ቦሌ ሄጄ እንግዳ ብቀበል ደስታውን አልችለውም። ይገርማል። ምኞቴ ነው። ምን አለ ሰው ምኞቱ ነው የሚታጨል። ደግሞ የዲሞክራሲ መብቴም ነው ለመመረጥም ለመምረጥም። በህይወቱ ተስፋ የቆረጡበት ጊዜ ነበር? ጭራሽ ተስፋ አልቆርጥም። አሁንም አልቆርጥም። ያኔም እንደዚያ ታሞ ቢላዲን እንደመታው እንደ ፔንታገን ቤቴ ቢመታ በሳት ጭራሽ ተስፋ አልቆርጥም። እኔ የተሻለ እግዚአብሔር እንደሚሰጠኝ አውቃለሁ። እኔ ስልጣን የለኝም። በፈጣሪ ላይ ቀጥተኛ እምነት ስላለኝ ተስፋ የሚያስቆርጥ ነገር ምንም የለም። እኔ ተስፋ የሚቆርጠው ዮሴፍ ኮፍቼ ብቻ ዝም ስል ነው። ያኔ ተስፋ ቆረጥኩ። ያኔ ታየኛለህ። ያኔ ነው እንጂ እስከምሞት ድረስ የህይወቴ እስትንፋስ ካለ ድረስ ተስፋ አልቆርጥም። ጋሹ ውብሸት ያደገው ሀገር ፍቅር ቲያትር ቤት ነበር። ለሀገር ፍቅር ቲያትር ልዩ ፍቅር ነበረው። ግጥምም ጽፎለታል። ይህን ግጥም ለማንበብ ይፈቀድልኝ። ያደኩብሽ ቤቴ ነው የሚለው ግጥሙ። ከይፋትና መንዝ ከትውልድ መንደሬ ዳገቱን ወጥቼ ጣን ባበሩን ዞሬ ምድረ አዲስ አበባ አራዳ ደርሼ ከተማውን ባይኔ አማትሬ አስሼ ወደ አጥር ግቢሽ ተጉዤ ደርሼ በርሽን ከፍቼ ውስጥሽ ገብቼ ያደኩብሽ ቤቴ አንቺ ሀገር ፍቅር እውቀት መሰረቴ ትዝታሽ አይጠፋም ምን ጊዜም ከፊቴ ሕያው ነው በውስጤ ሕይወትሽ ሕይወቴ ድምፃዊ ዘፋኙን እስክስታ ወራጇን አይቼ ፈዝዤ በስሜት ደንዝዤ ነፋስ እንደነካው ዛፍ ተወዛውዤ ተዋናይ ሲጫወት መድረክ ላይ ወጥቶ ተመልካቹ ሲስቅ አድናቆቱን ሰጥቶ የሁሉንም ሙያቼ በኪነ ጥበቡ ተስቤ ጓጉቼ እኔም እንደነሱ ምን ነው በታደልኩኝ ብዬ ተመኝቼ በሁሉም አቅጣጫ ሂድ ተሰማራልኩኝ። ስሜቴን አዘዝኩኝ፣ አድማሴን አሰፋው። መልካም አለቆቼ፣ ውድ መምህሮቼ ማቴዎስ በቀለ፣ መንግስቱ መኮንን፣ በሕይወትም ያሉት ኢዩኤል ዮሐንስ በእውቀቱ ኮትኩተው በቂ ሞራል ሰጥተው ቲያትር ተጫዋት ያሉኝን ፍጹም ተመስዬ መድረክ ላይ ወጣው። ጥሩ ተዋናይ ነው የሚል ስም አመጣው። እንደ ሆቴል ቤት ቦይ ሆኛ አስተናጋጅ፣ የክርስቲያን ጳጳስ የእስላሙ ቻጅ፣ ነጋዴ ሸማኔ ቀጥቃጭ አንጥረኛ፣ የቢሮ ስራ አስኪያጅ ጠበቃና ዳኛ፣ የዙፋን ላይ ንጉሥ
የቀን ኩል ሆንኩኝ ገጸ ባህርያትን ብዙውን ወከልኩኝ ድርሰቱንም ጽፌ እኔም ተሳትፌ ከነ ክፍሉ ኃይሌ ከነ አበራ ደስታ ከነ ወጋየሁ ጋር ከነ ጥላሁን ጋር ከነም ግርማ ጋር ከነ ደበበ እሸቱ ጋር አብሬ ተሰልፌ እጹብ ድንቅ ተዋናይ የሚልን ስም አትርፌ በሙያው ተሹሜ በእውቀቱ እንዳብሬ ጥበቡን አክብሬ በሁለገብነት ራሴን አልቄ የዘፋኞችን ስም ቆሜ አስተዋውቄ ተመልካች አስቄ በጣም ተደንቄ ባገኘሁት ድጋፍ ደስ ብሎ ይፈንድቄ ቡቃያ ውብሸት ደርሼ ለፍሬ ስልሽ ኖራለሁ የኔ ዩኒቨርሲቲ አንቺ ሀገር ፍቅሬ ዛሬ አንቺ ምሩቅ በሙያው በልጽጎ በዓለም አቀፉ አድቨርታይዚንግ ሸንጎ ተሳታፊ ሆኖ ታላላቅ ስብሰባ አንቺን ያስታውሳል ሲሸለመ ወርቁን ሲቀበል አበባ ያደኩብሽ ቤቴ አንቺ ሀገር ፍቅሬ እውቀት መሰረቴ ትዝታሽ አይጠፋም ምን ጊዜም ከፊቴ ሕያው ነው በውስጤ ሕይወትሽ ሕይወቴ አቶ ውብሸት ወርቅአለማው በገና በዓል ጊዜ በአንድ ቃለ ምልልስ ከተናገሩት የተመጠነውን እዚህ ጋር ለመታሰቢያቸው አዳምጡ። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። የጃንሆይ ዕድሜ ረዝሞ አሁን ድረስ እንደ ድሮ ማዕረግ የሚሰጠው የሆነው አሁን ባሉት መሪዎቻችን በፕሬዝደንቱ ወይም በክቡር ፕሬዝደንቱ ወይ በክቡር ጠቅላይ ሚኒስትሩ ማዕረግ ይሰጠው ይባል መመርጠው ልንገር እኔ ቢተወደድ ነው። ቢተወደድ ማለት የተወደደ መሪ ማለት ነው። ሹመቱን ልንገር መጀመሪያ ባሻ አለ፣ ትንሽ መነሻ ባሻ ከሌ ይባላል። ባላምባራስ አለ። ነጋድራስ ደግሞ የነጋዴ አለቃ ማለት ነው። የነጋዴ ራስ ማለት ነው። ነጋድራስ እንኳን አብሮ የሚሄድ ነው ከኔ ጋር ሰው። ምክንያቱም የኢትዮጵያ ንግድ ምክር ቤቶች ፕሬዝዳንት ሆኜ 12 ዓመት ስለመራው ነጋድራስ ሲባል የነጋዴዎች ራስ ማለት ነው። አገልግያለሁ ማለት ነው። ከነጋድራስ ደግሞ በላይ ማን ያለው እንግዲህ ግራዝማች አለ። በግራ በኩል የሚያዘምት ማለት ነው። ትርጉሙም ቀኛዝማች አለ። በቀኝ በኩል የሚያዘምት ማለት ነው። ፊት አውራሪ ትልቅ ሹመት ነው። ፊት እየሄደ የሚወር ማለት ነው ፊት አውራሪ ማለት። ከዛ ከፊት አውራሪ በኋላ ደጃዝማች አለ። ቢተወደድ አለ። ራስ ቢተወደድ አለ። ራስ አለ። ራስ ቢተወደድ ሲሆን ከፍ ይላል በጣም። ራስ አለ። ልዑል አለ። ከልዑል በታች ልጅ አለ። ልጅ ከሌ ይባላል። ልዑል የሚባሉት ያው የእሳቸው የንጉሥ ልጅ ምናምን ሲሆን ነው ልዑል ይባላል። ቢተወደድ ብንባል ነበር። ግን አሁን አንዳንድ ወዳጆቼ ገጠር ውስጥ ቤተክርስቲያን እየሰሩ ትምህርት ቤት እየሰሩ የአካባቢው ሕዝብ ፊት አውራሪም ቢተወደድም የሚላቸው ሰዎች እንዳሉ አውቃለሁ። ያላቸው ሕዝብ የሰየማቸው ሕዝብ የሾማቸው። እኔ ግን ደስ የሚለኝ ደግሞ ማዕረግና ሹመት አግኝቻለሁ በይፋ። ምን ብትለኝ በሙያዬ የሚሊኒየሙ ካውንስሉም አባል ነው ሆኜ አገልግያለሁ። ከዚህ በስተቀር ደግሞ ሸራተን አዲስ ትልቅ በዓል ተደርጎ ፓትርያርኩ፣ ልዩ የሙስሊሙ፣ የፕሮቴስታንቱ፣ የካቶሊኩ ሃይማኖት መሪዎች ሁሉ ባሉበት ታላላቅ ባለስልጣኖች፣ ሚኒስትሮች፣ የፓርላማ አባላት ባሉበት ለ3 ወር ያህል ጥናት አድርገው በየክልል ከተሞችም ጥናት ተደርጎ ከዩኒቨርሲቲና ከሌላም ቦታ በተውጣጡ ሊቃውንቶች ጥናት ተደርጎ 12 የክብር አምባሳደሮች ተመርጠው ነበረ። ከነዚህ ውስጥ 2 የውጭ ሀገር ሰዎች ናቸው። ለኢትዮጵያ ትልቅ በጎ ስራ የሰሩ 10 ኢትዮጵያውያኖች ነበሩ። ከ10 ውስጥ ደግሞ አንዱ እኔ ነኝ። የትውልዱ የክብር አምባሳደር ተብዬ በይፋ በመዝገብ ላይ ተመዝግቦ ፈርሜያለሁ። ወረቀቱም አለ፣ ዲፕሎማው በጭብጨባ ነው የተቀበልኩትም። ፓትርያርኩ የባረኩት ነው። እንግዲህ ከዚህ የበለጠ ሹመት አለ? የትውልዱ የክብር አምባሳደር ነኝ። ቢተወደድ ብሎ የሚሾመኝ ሰው ካለ ደስ ይለኛል። ከዚያ በላይም ያዳልጠኛል። ከዚያ በታችም አልፈልግም። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። አሁን እኛ ሀገር በየቤቱ የበረዶ ዛፍ ምናምን ይደረግና ጥጥ ምናምን ተደርጎ ተጨንቆ ዴኮሬሽን ይሰራል። ልጆችም ለውደውታል። ግን ልጆቻችንን እያበላሸናቸው ነው። የማያውቁትን ባህል ውስጥ እየከተትናቸው ነው። የበረዶ ምልክት የሚደረገው ዛፍ የሚደረገው ጥጥ ምናምን የሚጠለጠለው በአሁኑ ጊዜ ውጭ ሀገር የበረዶ ጊዜ ስለሆነ ነው። እኛ ጋር በረዶ የለም። እግዚአብሔር ይመስገን። አሁንም ኢትዮጵያን ከበረዶ ያውጣት። በረዶም አይመጣንም። እንዲህ እኛ የምናውቀው ዳቦ ደፍተን ቄጠማ ጎዝጉዘን ጎረቤት መጥቶ እንኳን ያደረሳችሁ ተባብሮ መብላት ነው። ከተቻለም በግ ይታረድና ዶሮ ይታረድና ይበላል። ጠላ ይጠጣል፣ ጠጅ ይጠጣል። ይሄ ነው የእኛ ባህል ተጎዝጉዞ እንጂ ይሄ ክርስመስ ትሪ ከየት መጣ? አንደኛ ዛፍ እየገነጠሩ የሚያደርጉ ነበር። አሁን የተከለከለ ነው እንጂ ዛፍ በሌለበት አገራችን ራቁቷን እየቀረች ዛፍ እየገነጠሩ ቤት ውስጥ ማድረግ ይሄ ተገቢም አይደለም። ደረቁን ዛፍ ማድረግ ጥሩ ልጆቻችን እንደምናስብ የእኛ ባህል ነው ወይ ይሄ? እርግጥ ይሄ ክርስመስ ትሪው ለፈረንጆች ደስ እንዲላቸው የውጭ ሀገር ሰዎች በሚገቡበት አንዳንድ ታላላቅ ሆቴሎች ውስጥ እንደነ ሂልተን እና እንደመሳሰሉት ቢደረግ ተገቢ ነው።
የቲኬት ቢሮዎች እንደ ኢትዮጵያን ኤርላይንስ ያሉት ትራቭል ኤጀንሲዎች እነኚህ ሊያደርጉ ይገባቸዋል። የውጭ ሀገር ሰዎች ስለሚስተናገዱ እነሱ ጋር። በተረፈ ሌሎቻችን ምንድነው እንደዚህ ለውጭ ባህል የኛ ምን አለንና ነው? ለምን የባህል ተገዢ እንሆናለን እንዴ? ለምን በባህል ኮሎኒ እንገዛለን? እኛ ምንድነው የራሳችን ቋንቋ አለን፣ የራሳችን ባህል አለን። የዘመን ቀመራችን እንኳን የዘመን አቆጣጠራችን እንኳን የራሳችን የምንጠቀምበት። ለምንድን ነው እንዲህ የምንሆነው? እኔ ለዚህ ተቃራኒ ነኝ። ከተወሰኑ ድርጊቶች በስተቀር ይሄ ክርስማስ ትሪ ምናምን ይባል ሁሉ አግባብ አይደለም። ለገና ጨዋታ ማን ዋናው ነኝ? አባቱ ነኝ። ምክንያቱም ገና ዲያቆን ሆኜ በሩር እንጫወት ነበር። የቡድን አባቶች ይባልና ሁለት ሰዎች ይዘው ይቀመጡና ግጥሚያ ቆላና ደጋ የቡድን አባቶች ተቀምጠው በሩር እንጫወት ነበር። በገና ጨዋታ አይቆጡም ጌታ ነው፣ ለገና ጨዋታ አይቆጡም ጌታ ነበር ልጅ የተባለ እንጫወት ነበር። በኋላ ያሸነፈው እንቆቆ ተብሎ በላው ላይ ይጋልበዋል። ሌላም ጨዋታ ነበረ። ዳቦም ይከፍል ነበረ እና ሩር ጨዋታ ነበር። የገና ጨዋታ ነው። የገና ጨዋታ ትልቅ ጨዋታ ነው። የሩር ጨዋታ ቡድን አባቶች ተቀምጠው የሀገር ሽማግሌዎች ተቀምጠው እንደ ድንጋይ ላይ ቁጥጥ ብሎ ተቀምጠው ሌላው ወይም ከፍ ያለ ቦታ ላይ ይቀመጡና የቀረው ይጫወታል። በርጩማም ይወጣላቸው እነሱ ተቀምጠው ያን ያጫውታሉ። ይህ የኢትዮጵያ ባህል ነው። ደስ ይላል። ትግልም አለ ደግሞ የፈረስ ጉግስ ጨዋታም አለ፣ የሩር ጨዋታ አለ። ብዙ አይነት የባህል ጨዋታዎች አሉ። እኛ ሀገር ባህል እያለኝ ባህል እንደሌለው ህዝብ መሆኔ፣ ቋንቋ እያለን ጉራማይሌ ቋንቋ በመናገሬ በብዙ ነገር ይቆጨኛል፣ ያናደኛል። እንዲያው ክብሬ እንደተነካ ነው የምቆጥረው። ታዋቂው የማስታወቂያ ባለሙያ ውብሸት ወርቅ አለማው በአንድ የውይይት መድረክ ላይ ከተሳታፊዋ የቀረበላቸውን ጥያቄና የሰጡትን ምላሽ እዚህ ጋር እናዳምጥ። ብዙ ሴቶች ይሳተፉ ነበር ወይ? ህብረተሰቡስ የሚሰጣቸው አመለካከት ማስታወቂያ ሲሰሩ ምን አይነት አመለካከት ነበረው? ይቀበላቸው ነበር ወይ? አሁንስ ያለውን በተለይ ሴቶች ማስታወቂያ ላይ የሚገለጹበት መንገድ አንዳንድ ጊዜ በጣም አስደንጋጭ ነው። እኔ አንድ የቴሌቪዥን ማስታወቂያ ላይ ሁሉም የቤተሰብ አባል ሚስትየው ልብስ የሳሙና ማስታወቂያ ነው እና የቆሸሸ ልብስ በሙሉ ሰብስበው ፊቷ ላይ የወረወሩባት ያሸከሟት ይሄዳሉ እና እሷ ደግሞ በጣም ደስ ብሏት እየሳቀች ልብሱን ይዛ ትሄዳለች። ማንም ያው ለማጠብ ደስ እያለው እንደዛ የሚሆን ሰው የለም መቼስ። እና ብዙ ማስታወቂያዎቻችን በየመንገዱ የተለጠፉ ሜቢ ትላልቅ ወንዶችና ትናንሽ ሴቶች ወይም ደግሞ አንድ ወንድ መሀል የሆነና 5-4 ሴቶች ያውም ደግሞ እርቃናቸውን የሆኑ ማለት ይቻላል። ብዙ አለባበሳቸው ራሱ ኢትዮጵያዊነትን የማይገልጽ አገራዊ ያልሆነ እና ለሌላው ሴት ደግሞ በምናየው ሰዓት ስብዕናን የሚነካ ምክንያቱም ኢትዮጵያዊት ሴት የምትገለጽበት መንገድ አንዳንድ ጊዜ በጣም አስደንጋጭ ሁላ የሚሆንበት ነገር አለና ሁለተኛው ነገር ደግሞ ማስታወቂያዎቻችን በብዙ ፈረንጅነትን የሚሰብኩ እየሆኑ ነው ያሉት። እኛ የለንም ወይ? እኛ ኢትዮጵያውያን ብዙ ብሔረሰቦች አሉን፣ ብዙ ባህል አለን፣ ትልቅ ስብዕና አለን። ኢትዮጵያዊነት ዓለም ላይ ቀጥ አድርጎ ቀን አድርጎ ላወቀው ኢትዮጵያዊነት ምን እንደሆነ ለገባው ሰው ቀጥ አድርጎ የሚያስኬድ ማንነት ነው። ግን ያንን ረስተን ማስታወቂያዎቻችን በጠቅላላ ኮፒ እየተደረጉ የሚመጡ ናቸው። የኮንዶም ማስታወቂያዎቹ በጣም አስፈሪ እየሆኑ እየሄዱ ነው ያሉት እና ልጆቻችን ጋር ቁጭ ብለን እንኳን አንድ ማስታወቂያን ማየት አንዳንድ ጊዜ ቴሌቪዥን ብዙ እኔ እንትኑን እቀይራለሁ ጣቢያውን እስከምቀይር ድረስ። ምክንያቱም ያንን ሪዚስት አድርጎ ማየት ልጆቻችን የሚማሩት ነገር ጥሩ ስላልሆነ የዩኒቨርሲቲ ተማሪዎች የሚገለጹበት መንገድ እነሱ ሊያስተዋውቁ የማይገባቸውን ማስታወቂያዎች ስለሚገለጽበትና ይሄንን ነገር እንዴት ይገልጹታል? ማስታወቂያ የሚሰሩ ሰዎች እውቀት አያስፈልጋቸውም ወይ? አገራዊ ማንነታቸውን ማንጸባረቅ አገራዊ ስብዕናቸውን መግለጽስ የለበትም ወይ? ዝም ብሎ ገንዘቡን ብቻ ለማግኘት ከሆነ ወዴት እየሄድን እንደሆነ በጣም የሚያሰጋ ነውና ይሄንን ለማለት እና ይቅርታ ወጣት ነሽና አንቺ ልበል ሴቶች ብዙ ጊዜ እርሶ ሲሏችሁ አትወዱም። እኔ ስለማቀኝ እና የኔ ጥያቄሽ በጣም አንኳር ያለው ፍሬ ያለው ጥያቄ ነው ጠየቅሽኝ። ሁሉም ሰው የሚልን ነው። ማስታወቂያ እንደየሀገሩ እንደ ካልቸሩ እንደየባህሉ ይሄዳል። አሁን ያልሽው ካልሽው ውጭ ሳይው አሜሪካን ሀገር ወይም አንዳንድ የአውሮፓ ሀገሮች የሚደረገው ማስታወቂያ ከኛ የበለጠ አስቀያሚ ነው ልንገርሽ። ራቁታቸውን በፓንት ማስታወቂያ የሚሰሩ ሰዎች አሉ ልንገርሽ።
ዋና ቦታ ምናምን ከዚያም የበለጠ ግን አገሩ ነው ያለምዶታል። እንዳልሽው ለኛ ለኢትዮጵያውያኖች ለተከበረው ባህላችን አይሆንም። ለሙስሊሙም ለክርስቲያኑም እምነት ጋራም አብሮ አይሄድም። ብዙ ስህተት ሁላችን እንሰራለን። ማስታወቂያ ብዙ መታረም ያለበት ነገር አለ። ገንዘብ ማግኘት ያልሽው ማስታወቂያ እኛ ሀገር ከተወሰኑ ሰዎች በስተቀር በአንዳንድ ድርጅቶች ከሚረዱ በስተቀር ወይንም መንግስት በበጎ ዓይን አይቶ ከሚረዳቸው በስተቀር ማስታወቂያ ሀብት አይደለም። እኛ ሀገር ማስታወቂያ እና ጸጉር አስተካካይ ኢትዮጵያ ውስጥ ጾሙንም አያድርም አይከብርም። ይሄ የታወቀ ነው። ትንሽ ገንዘብ ነው። አንድ ሀብታም ሸራተን ወይም ሂልተን ወይም ራዲሰን ብሉ ገብቶ ቲፕ የሚሰጠው ይሻላል ለማስታወቂያ ከሚከፈለው። አንጋፋው የማስታወቂያ ባለሙያ አቶ ውብሸት ወርቅ አለማው በ2012 ዓ.ም ነበር በተወለዱ በ78 ዓመታቸው ከዚህ ዓለም በሞት የተለዩት። የዛሬን አበቃን። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሌሊቱ ሰላማዊና የተባረከ ይሁንላችሁ። ኢትዮጵያ ለዘላለም ትኑር። ስም አይቀበርም። በምድር ላይ በተመላለሱባቸው ዘመናት ለአገር ለወገን የላቀ ሥራ ያበረከቱ በአጸደ ሥጋ የተለዩን ስመጥር ሰዎች የሚታወሱበት ዝግጅት ስም አይቀበርም። ሕያው ስማቸው ከነግብራቸው ይወደሳል። ዘወትር ሮብ ከምሽቱ 3 እስከ 5 ሰዓት በእናንተው ሬዲዮ በሸገር ኤፍኤም 102.1 አዘጋጅና አቅራቢ ወንድሙ ኃይሉ። ስም አይቀበርም።